እንኳን ደስ አለሽ። አመሰግናለሁ ማርያም። እመቤቴ በሰላም ትፍታሽ። እኔም አሁን ነው ወልጄ የተነሳሁት። እንኳን ደስ አለሽ። እንኳን አብሮ ደስ አለን። እግዚአብሔር ይመስገን። ስለ ፍቅር ልንገራችሁ። እሺ ያለፈ ቢሆንም ግን የሚያስቅም የሚያዝናና የሚያስተምርም ነው። ተተውቃችን ስጀምር እኔ 20 ዓመት አካባቢ እድሜ ይሆናለሁ እና ጅማን ሉሉ ማርኬት ሽቶ በመሸጥ ስራ ላይ እያለሁ አንድ ጓደኛ ጋራ እዛ እየሸጥን ልክ ወደ ቤት ስንመለስ ከካናዳ የመጣ አንድ መልከ በመኪና እየሄደ አገኘ ነው። ከዛ እንድሮፕ ላርጋችሁ አለን። እኔ ምንም ስለ ወንድ ምንም ስለማላቅ ፈራውና አይ አንፈልግም ስል ጓደኛዬ አዲስ አበባ ላይ ስለነበረች ትንሽ ቀልጣፋ ናት። ምን አለች? ኧረ ይውሰደን እንዴ ምን ለታክሲ እናወጣለን ይውሰደን አለች። ይሻላል ስላት አዎ አለች። ከዛ እንገባን። ገዛ ገብተን ልክ እኔ እንትን ላይ ጋቢና እንዲቀመጥ አረገ። እሷ ደግሞ ከኋላ ተቀመጠች። ከዛ ምን አለ? ወደድኩሽ አለኝ። እንግሊዘኛ ያን ያክል እኔ ብዙም አልችልም። ከዛም አይ እኔ አልፈልግም እንዳይን ነገር ጓደኛዬን ጠይቃት አልኩት። እንዲህ ቀጥታ። ከዛ ለምን እንደዛ ትያለሽ? እኔ ወደድኩት አንቺን ነው። እሷን ከፈለግኩ ራሴ ቀጥታ ጠይቃታለሁ። ለምን የእሱ አስተርጓሚ ትሆኛለሽ ብሎ እንደመቆጣት አለ። ከዛ እሺ ብዬ እሷን አየኋት። ከዛ አንቺ ፈረንጅ እኮ ነው ያምሻል ፋራ ግድንግድ ፋራ ፈረንጅ እኮ ነው ጥበሽው እንጂ አለችን በአማርኛ። ይኸው አይሰማም ብለን ነው እንግዲህ። ከዛ እሺ ምናምን ብዬ ዝም ብለን ለምን እሱ ፊት መጨቃጨቅ አልፈለኩም። ይህን እያለ አደረሰን በምንፈልግበት ቦታ ስልክ ቁጥር ተቀያየረን ሄደ። የእሷንም የኔንም ነው የወሰደው። በሰዓቱ ይደውልልናል። ለሁለታችንም ተያይዘን እንደ መደበር ያደረግ ነው። ልክ በእረፍት ሰዓታችን ሲደውልልን ተያይዘን አብረን እንሄዳለን። ስንል እሷ ከዚህ በፊት ወንድ ታቅ ስለነበረ እኔ ደግሞ ምንም አላቅም እያደፋፈረች ነው። ፈረንጅ እኮ ነው ያልፍልሻል እኮ አሜሪካ ትገቢያለሽ እኮ እያለች በቃ ትሞለኛለች። እኔ የእሷ ፎሎ ነኝ። በቃ እሷ የምትለኝን ነው የምሆነው ስለማላቅ። ስንል ሁሌ ሲጋብዘን ናይት ክለብ ሲወስደን ጅማን እንዲህ እያደረገን ትንሽ ተፍርሃት የለቀቅ እያረገኝ ሄደ። ለ3 ወር ያክል ሁለታችንንም እየጋበዘን አንዳንድ ነገሮችን ማታለያ እያደረገልን የሴቷ የሚያታልላትን ቆየን። በ3ኛ ወር ላይ ሰለቸውና ብቻሽን እንዳገኝሽ እፈልጋለሁ፣ ቤቴ እንድጋብዝሽ እፈልጋለሁ አለኝ። ከዛን እሷን እንደዚህ እኮ አለኝ ስላት ፋራ ግድንግድ ፋራ አፈርቢ፣ አሁን እኔ ምን ማማከር ነበረብሽ? አሁን እንደዚህ ለምን አትሄጂም ታዲያ አለች። ለእኔ ድንጃ እንኳ አብረሽኛል እኮ የሚልሽ እኮ ብቻሽን ነይ ማለት የብቻችንን ጊዜ እናሳልፍ እያለሽ ነው አለች። እንደዛ ማለቱ ነው እንጂ እኔ እኮ አልገባኝም ነበር አልኳት። ኧረ ምን ይገባሽ አንቺ መቼ ነው የሚገባሽ ደነስ ትለኛለች። ከዛ ሄድኩኝ። እዛን ቀንማ ብቻዬን በእሷ ግፊት እየፈራሁ በቃ እንቀጠቀጣለሁ። በቃ ግን ያልፍልሻል ስለምትለኝ በቃ ሁሌ ትሸሻያለሽ፣ ተዚህ ስራ ትላቀቂያለሽ፣ የሆነ ነገር ይኖርልሻል ምናምን ስለምትለኝ ያንን እያየውኝ እሷ የምትለኝን ነው የማደርገው። ሲሄድ እውነት ለመናገር የዛኔ ብላክቤሪ የሚባል ስልክ ነበረኝ። ቢኖረኝና ቪዲዮ ባሳየኋቸው። ስገባ ማታ አካባቢ ነበር። ከቤት ተበሩ ላይ ነው የሚጀምረው። ፍላወር ይሄ ትንንሽ ካንደሎች በቃ ቤቱ በአበባ ተጊጧል። ልብ ቅርጽ ተሰርቷል ምናምን በቃ ይሄ በቃ ፊልም ላይ የምታዩት ማለት ነው። ለእኔ አልታየኝም እንጂ በፍርሃት ምክንያት በቃ መሀል ላይ ደግሞ ወይን አለ በብርጭቆች የተጌጠ በልብ ቅርጽ ላይ እንትን አለ ስጦታ ተዘጋጅቷል። እየተንቀጠቀጡ ወይ ፍርሃቴን ልነግራቸው አልችልም። ፍርሃት እንዳይመስላቸው። ልክ ስገባ እሱ ትሪት ሊያረገኝ ገብቶታል። እንደፈራው ትሪት ሊያረገኝ ይሞክራል ምናምን። እንደዛ እያደረግን ልክ ጠረጴዛው ላይ ያስቀመጠውን ስጦታ ሰጠኝ። ተንበርክኮ ቀለበት አረገልኝ። ብቻዬን እኔ እና እሱ ብቻ፣ ማንም የለም። ከዛን እየለቀቀኝ ሄደ። እንዲህም አለ እንዲ ኧረ ይችማ አለም አይደለች አልኩኝ። ያቺ ፍርሃቷ እየለቀቀች ሄድ። ከዛ ቁጭ አልን።
ስጦታውን ስከፍተው ብታምንም ባታምንም 3000 ድርሃም በሰዓቱ የዛሬ 10 ዓመት ሊሆነው ነው። ኦልሞስት 3000 ድርሃም የአንገት ወርቅ፣ የጆሮ ወርቅ ኮምፕሌት እና ያረገልኝ ቀለበት፣ ፈርጥ ያለው ቀለበት። እንግዲህ ያ ሁሉ ሂሳብ ውስጥ በጣም ደስ አለኝ። ሰርፕራይዝ ሆንኩ። እውነቷን ነው ማለት ነው። ያልፍልሻል ያለችኝ በቃ አልኩኝ። አለፈልኝ እዛው ላይ ቁጭ ብዬ ደስ አለኝ። በጣም ደስ አለኝ። ወይናችንን ነፍት ማለት ተጀመረ። እሱም ይችልበታል ትሪት እያደረገ የዛን ቀን አብሬው አደርኩ። ፍቅረኝነቱ ተጀመረ። አብረን እየኖርን እያለ ሰራተኛ ተመላላሽ ሰራተኛ አለችው። በአጽድታ ቤቱን ትሄዳለች። ፊሊፒን ብታምንም ባታምኑ የእሷ የሚሰጣት ብር ለእኔ ያጓጓኝ ነበር። እንዴ እኔ ሰራተኛ አይደለሁ እንዲ ለምንድን ነው ሰው የሚከፍላት? ግን አፈሩ። ይሄ አበሻነት ሞራል ያዘኝን። አይ አለልም ታጽዳ ምናምን አልኩኝ። ያን ከዛ ስራዬን ጠዋት ይወስደኛል። እዛው ቀጠሩ፣ በዛው ቀረው አልወጣሁም። ከዛን ጓደኛዬ ቤተኛ ሆነች። ትመጣለች እኔ ጋ አብረን እንጠጣለን። እሑድ በረፍት ሰዓታችን አርብ ነበር የዛኔ እረፍታችን። አብረን እንጠጣለን፣ አብረን እንዝናናለን። በቃ ቤተኛ ናት። ከዛ አንድ በጣም ቤስት ፍሬንዴ ኤርትራዊ ታገባለች። ይህን ምልሽ ከአመት በኋላ አብረን በቃ ቀጠን። ከሱ ጋር 1 አመት አብረን ተቀመጥ። 1 አመት ተቀምጠን ከዛን ቤስት ፍሬንዴ ታገባ ነበር ኤርትራዊ። የእሷም ጓደኛ ናት፣ የኔም ጓደኛ ናት። የኔ ጓደኛ የመሀል ጓደኛችን ናት እና ለኔ ሞር ትቀርብ ነበር። ልጅቷ ኤርትራዊ ባህር ላይ መርከብ ላይ ነበረ ጋብቻቸው እና እኔ ስላት አይ አልሄድም አለች። 1 አመት ሆኖናል አብረን ተቀምጠን። ለምን ስላት እኔ ጉዳይ አለኝ አልሄድም አለች። ኧረ የጋራ ጓደኛ ናት፣ ትቆጣለች፣ ታኮርፋለች ብላት ብለምናት ብሰራት እምቢ አለች። ከዛ ኧረ ተይ ብላት እምቢ አለች። እሷ ለካን አቅዳልኝ ነው ለሆነ ነገር። ግን ከዛን እኔ አልቀርም ብዬ የገዛሁትን ስጦታ ይዤ ሄድኩኝ። ሲሄድ ምን ሄድኩኝ እዛ ዋልና ማታ ላይ ቤት ደግሞ ግብዣ ነበረ የሙሽሮቹ። ቤት ተመለስን። ተመርከቡ ተመልሰን ልክ ላድር አልኩና የማራት ውስጥ 24 ሰዓት ቀን ነው የሚመስለው። ልቤ ምንም ደስ የሚል ስሜት አልተሰማኝም። ከዛን ተመልሼ ወደ ቤት ሄድኩኝ። ወደ ቤት ሲሄድ በሩን ቁልፍ አለን ለጓደኛዬም እና የኔም የራሳችን ቁልፍ አለን እና እሷ አልሄድም ያለችው ሰውየው ጋር ልትመጣ እኔ ጓደኛ ጋር ማለት ነው። ለካንስ 1 አመት አብረን ስንቀመጥ ቅናት ነበረ። መጀመሪያ እሷን የያዝሽ ስላት እሷ እኔን አልፈለግም። ስለዚህ እኔን ገፋፍታ አስገብተኛለች እዛ ውስጥ። ልክ በኋላ ደግሞ እኔ እያማረብኝ ሲሄድ፣ ይሄ አስተማሪነቱ እዚህ ጋር ነው። እያማረብኝ ሲሄድ ሰውየው እንክብካቤ ሲያደርግልኝ፣ እንደውም የተሞኘሁት ምንድነው የሆነ ነገር አለማስከፈት። የዛኔ ፋራ መሆኔ አሁን ነው የሚታወቅ። የሆነ ነገር አስከፍቸው ቢሆን ዛሬ አልፎልኝ ነበር እንደ ሴቶች ቢሆን። ግን እኔ አላውቅም ያንን ነገር ጥቅማ አላውቅም። ጭራሽ ሱቅ እየሄድኩኝ ተገትሬ ውዬ ነው የምመጣው። እንኳን እሱን ላስከፍት ስጠኝም ሳንቲምም የለም፣ እርዳኝም የለም፣ ለቤተሰብ ላክልኝም የለም። አላውቅም፣ ምንም ነገር ነው አላውቅም። ከዛ ልክ ተመልሼ ስመጣ ብታምኑም ባታምኑም ከፍቼ ስገባ አልጋዬ ላይ የራቁታቸውን ያገኘኋቸው አንድ ላይ በቃ መርፌና ክር ሆኑ። ብታምኑም ባታምኑም አበድኩ። በቃ አነሳኋት፣ አፈረጥኋት፣ ከግድግዳ አጋጨኋት፣ ፀጉሯን ነጨኋት። እንግዲህ እሷ ለኔ አንሳ ሳይሆን ድንጋጤ ላይ ስለሆነች ነው። ናም ማሪያ አስተኒሽ ወይ ናም ባንዴ ይቅርታ አድርጉልኝ። ሽቁጥት ማሪያ በከልምሽ ያስተኒሽ ወይ what look for me now lemon استني بكلمها بعد ما لما بكلمها صاحبتي اوكي كمان after 15 minutes اوكي يلا كمان don't talk to me وكمان عندي لعمر نص ليمون ونص خيار حاضر thank you so much don't talk اوكي شكرا thank you so much يفكر مقص
ይቅርታ። ከዛን ቀጠቀጥኳት፣ በጣም ደበደብኳት። ልብሷን ራቁቷን አይደለች እየጎተትኩ አወጣሁና የኔ ቅጣት ብዬ ያሰብኩት ምንድን ነው እንዳልገላት ወንጀል ነው። በዛን ሰዓት እንደዚህ ማስተዋል በራሱ ጥሩ ነው። የኔ ቅጣት ብዬ ያሰብኩት ራቁቷን መልቀቅ ነው። በሰዓቱ አስወጥቼ ልብሶቿን ሰበሰብኩ። ምን አልኩኝ? ልክ እየጎተቱ አወጥቼ ምንም ተነመለመለዋ ራቁቷን አስወጧት፣ ከበር አስወጧት። ከዛ እሷ ልክ እንደዚህ በሩን ጥፍ ስትሉ እንትን ደረጃው መውረጃ በር አለው። እግዚአብሔር ሲረዳት እዛ ውስጥ ገብታ ተደበቀች። ከዛ ተመልሼ ለሱ ቢላ ወጣሁ። አንተ ሆቴል ልታበላሽ ነው እንዴ? አታቀኝም እንዴ? እኔ እኮ አበሻ ነኝ። አንቀጠቀጥኩት አልኩ፣ ሽንት ቤት እስቲገባና እስቲዘጋ ድረስ። እሱንም ማለት ነው ታችኛውን የምቆርጥልህ ምናምን ብዬ ማለት ነው። በቃ ይሆናል አይደለ? ሰዓት ይሄ ወጣትነቱም አለ። በጣም ንዴቴ በጣም ወፈር ስለሆነ እሱን ራሷ በቃ እንደማልምረው ስላሰበ ሽንት ቤት ገባ። ሽንት ቤት ገባ። እሷን ልክ አስወጥቼ በሩን ቆለፍኩባት፣ ልብሶቿን ሰባሰብኩኝ ምናምን። እሱ ሽንት ቤት ገባ። እሷን ውጭ አረኩ። ከዛን አልቅሼ እስቲወጣልኝ ድረስ ማሰብ ጀመርኩ። ለ3 ሰዓታት ውጭ ተውኳት። በሩን እያንኳኳች እባክሽን ይቅርታ አድርገኝ፣ ልብሴን ስጭኝ፣ በድዬሻለሁ ትላለች። ዝም እንዴት ትውጣ? እሱ ሽንት ቤት ተቆቆልፎ ቁጭ ብሏል። ለብቻዬ ተማክሬ አሰብኩ፣ አወጣሁ፣ አወረድኩ፣ አሰብኩ፣ አወጣሁ፣ አወረድኩ። ይሄ የአንድ ህይወት አካል ነው። በቃ ይቺ ልጅ ራቁቷን ብትሄድ ኢትዮጵያኖቹ እንደዚህ ሆኑ ነው የሚባለው። ኢማራት ላይ እንደዚህ ሆና ኢትዮጵያኖቹ አብደው ኢትዮጵያኖቹ እንደዚህ ሆኑ ተብሎ ነው እኮ ስም። ለካ እሷ ብቻ አይደለም እኮ የምንሰደበው ሙሉ ኢትዮጵያዊ ነው ብዬ አሰብኩ ማለት ነው። በሰዓቱ በጣም ሰዓታት በኋላ ነው የምላችሁ፣ በሰዓቱ አይደለም። ከዛን አሰብኩና አውጥቼ ልብሷን፣ አንቺ ቆሻሻ፣ አንቺ ከሃዲ፣ አንቺ ምን ያለስ ናይ ወሳጅና ልብስሽን እዚህ አካባቢ እንዳል በቆንኩበት እንዳትቆም ብዬ አባረርኳትና ልብሷን ወረወርኩላት። ልብሶቿን ለብሳ እዛ በደረጃው መውረጃ በኩል እንዳልኳችሁ ብን ብላ ሄደች። በሚገርማችሁ ደረጃ እግዚአብሔር ይከፍላል። በወሩ መጀመሪያ እሱና እኔን እንጨርስ። ከዛን ወጣ፣ ተሽንት ቤት ወጣና መጣች። ልክ አንቺ እንደወጣች መጣች ማታ። ከዛን የአንቺን ጓደኛ ስለሆነች መግባባቱም ስላለ ወይን እንጠጣ እንጂ ዛሬ ምናምን ስትለኝ ይሄ ይቅርብኝ አልኳት አለ። እንዴ ለምን ይቀርብናል? ወይን እንጠጣ አለችኝ አለ። ለዛም እንግሊዘኛው በጣም ይከብዳል፣ የተያያዘ እንግሊዘኛ ነው። እንደው የገባኝን ነው የምነግራችሁ። ከዛን ለምን እንጠጣ ብላ አስገደደችኝ። ለምን እኔ ስሆን ነው እንዴ ዛሬ እኮ ፈታ ልል የመጣሁት ብላ አለችኝ አለ። ከዛን እሺ ብዬ ላለማስቀየም እሷን 1-2 ስንል ቆይተን ሳመችኝ። ከዛን ሞቅ ብሎን ስለነበር እየተጓተትን ወደ ክፍላችን መጣን። ያው አገኘሽን፣ ስለዚህ ይቅርታ ታደርጊልኛለሽ ወይንስ ምናምን ብሎ ጠየቀኝ ማለት ነው። አሰብኩና ለእሷ አለ ይቅርታ ላርግለት ብዬ አረኩለት ይቅርታ። አብረን ቀጠልንና አብረን ይቅርታ ስጌለት ነጭ ዝሆን ቤታችሁ ውስጥ ተቀምጦ ትልቁ ዝሆን አላዩም ማለት ይቻላል። ልክ ማታ ይሄ ያልጋ ጨዋታውን ልታረጉ ስትሉ ነካ ካረገኝ ከጓደኛ ጋርም እኮ እንደዚህ ነው ያደረጋችሁት። ጠፋት ስሜቴ እንዲነገኝ አልፈልግም። ከጓደኛ ጋር የሚያደርጋችሁት እንደዚህ ነው። ልክ እሷና እሱ ያደረጉት እየመጣ መሀሌ ላይ እንዴት አባቴን በቃ ከእሱ ጋር ልቀጥል አቃተኝ። ይቅርታውን መቀበል አቃተኝ ማለት ነው። በአጭር ቋንቋ መሰለኝ እንደዛ ነው የሚሆነው። ነጭ ዝሆን ቤታችሁ ትልቁ ግድግድ ገብቶ አላየውም ማለት አይቻልም። እንደዛ ሆነብኝ። በቃ አልቻልኩም። ምን ነው አልኩኝ። እንዲህ የተሰቃየሁ የምኖረው ምን ነው አሁን? የሰውዬ እንደዚህ አንዷ አታለለችኝ እሷ አሸነፈችኝ አለ። ነገም ደግሞ አንዷ እንደዚህ አታለለችኝ ብሎ እኮ ይቀጥላል። ኧረ ይቅርብኝ። ምን ነው 20 ዓመት እኮ ነው ገና አልኩልሽና በጠዋት ተነስቼ እሷና እኔ እንደዛ በወራችን እሱንም 1 ወር ሞክሬው በኋላም እንዳይጸጽተኝ ልቤ እምቢ ስላለኝ አስቀመጥኩትና ታም በኋላ እኔ እናንተ ተለያይተናል። እቆችን ይዤ እሄዳለሁ። ስላሳረፈኝ ስላረክልኝ ነገር ሁሉ አመሰግናለሁ አልኩኝና የቤት ቁልፉን ሰጥቼው ሻንጣዬን አስተካክዬ ወጣሁ። በወሬ እሷ ደግሞ ምን ሆነ ወረቀት እንደዚህ አሁን እኛ እንደምናሰራው ነበረ። ፌል አረገባት ወረቀቷ ተያዘች።
ወረቀቷ በተበላሽ እሷ መበላሸቱ ራሱ አታውቅም ነበረ። ተያዘች፣ ወደ ሀገሯ ዲፖርት ተደረገች። በወራችን ገባች። ኢትዮጵያ ስትገባ እንትን የከተማ ልጅም ስለሆነች የሆነ ገንዘብ አያያዝ ላይ እንደኔው ናት፣ ከንቱ ናት፣ ምንም ነገር አልነበራትም። ከዛ ተነስታ ኳተር ሄደች። ኳተር ሄዳ ተሰዎቹ ጋራ በሄደች በ6 ወሯ ተጣልታ እስር ቤት ገባች። ድጋሚ እንደዚህ ኮንትራት ሄዳ ውጭ የለመደ ሰው ኮንትራት አይችልም መቼም ይመስለኛል። እግዚአብሔር ይሁንላት አላውቅም። ታይዛ ደግሞ እንደዛ ተጣልታ ኢትዮጵያ ገባች። እግዚአብሔር ይከፍላል። እኔ ከልቤ ነበር የምወዳት እውነት ለመናገር። ተመለሰች። ተዛን ባህሪ ነው መሰለኝ ሄደችና ተዛ ደግሞ ጠፋች። ድጋሜ ጠፍታ ከሆነ አበሻ ጋራ የሆነ ግንኙነት ምናምን ጀምራ ምናምን አንድ ወንድ ልጅ ወልዳ ኢትዮጵያ ይዛ ሄደች። ኢትዮጵያ ሄደች። ከዛም በፌስቡክ መጣ ምን አለችኝ፣ እኔ በድዬሻለሁ ምንም ህይወቴ ብስቅልቅልቅልቅል እኔ ያለው። ከዛም በኋላ እባክሽን ይቅርታ አድርግልኝ ስትል እኔ ይቅርታ አድርጌልሻለሁ፣ ችግር የለውም፣ እግዚአብሔር ህይወትሽን በሙሉ ያስተካክልልሽ። ግን ወድጄሽ ስለነበር አምኜ ስለነበር ሰብረሽ ነበር፣ ትቼዋለሁ። እሱም የለም። እሱ ደግሞ በዛ በሁለት ወር እሷ በወሯ ነበር ያ ነገር የደረሰባት። እሱ ደግሞ በሁለተኛ ወሩ ወደ ሳውዲ አረቢያ ተቀይሮ ሄደ። ካምፓኒው ቀየረው። አሁን ይሙት ይዳን ይቀበር ማቀው ነገር የለም። እሱም የት እንዳለ አላውቅም። እሷም በዚህ ውስጥ እያለች እኔ ደግሞ አሁን ቅርብ ጊዜ ወደ ኢትዮጵያ ሄድኩኝ። ከዓመት በፊት ሲሄድ ቀጨኔ አካባቢ ጎመን ይዛ ልጇ ተዛ እንዳልኩሽ ታበሻው ወልደ የመጣችው ልጇ ዝንብ ወሮት ምናምን አገኘኋቸው። ቀጨኔ መድኃኒዓለም ልሳለብ ሲሄድ በጣም አዝኜ ለልጇ ልብስ ከዚህ ከወሰድኩት ለእሱ አንዳንድ ነገር አድርጌላቸው ተለየኋት እላችኋለሁ። አጭር ብትሆንም አስተማሪ የጓደኛ ምን ያህል እንደሚጎዳ ያስተምራል ብዬ አስባለሁ። ይሄ ነው ታሪኩ እንግዲህ የፍቅር ታሪኩ። ከዛ ደግሞ በዛ መሀል ስለ ራሴ አሁን ስላገባሁት ባሌ ደግሞ ከተዋወቃችሁ አሁን ስላስወለደሽ ባልሽ ከተዋወቃችሁ አሁን ስላገባሁት ባሌ ሃይስኩል እያለን ነበር የምንተዋወቀው ኢትዮጵያ። ልክ እኔ ከሌላ 6 ኪሎ አካባቢ ትምህርት ቤት ነበርኩኝ። ከዛን ቀይሬ አንድ አይነት ትምህርት ቤት ነው ስሙ አጋጣሚ ሆኖ ልክ እነሱ ክላስ ስገባ ኦልሞስት 16 ዓመት ምናምን ይሆነኛል። የዛኔ ብድግ አለ ማለት ነው። ከዛ አሁንም ቁጭ ይላል ብድግ ቁጭ ይላል። ሶስቴ እኔ እንትን አላልኩትም። ምን እዚህ ደግሞ ቁጭ ብድግ ያደርገዋል? ይሄ ስፖርት እየሰራ ነው ለእኔ ኖር እያለኝ ነው እንዲህ አልኩኝ ማለት ነው። ለሌላ ትምህርት ቤት ስለሆነ የገባሁት እነሱ ክላስ ተመድቤ ጣጣይን ጨርሼ ዳይሬክተሩ ላይ ስለሆነ የምገባው። ከዛ ለካን የዛኔ ነው ፍቅር ገባልኝ የሚለው እኔ አላውቅም። ከዛን እንትን እያልን እያለ ከጊዜ በኋላ የኔ ኩያ ልጆች ያው አዲስ ትምህርት ቤት ስለመጣው ብዙም መግባባቱ የለም። በሳምንቱ እንደዛ እየተግባቧቸው ሲሄድ እሱም ቀስ እያለ ከነሱ ጋር አብሮ መግባባት ጀመረ። እንደዛ እያለ ከኔ ጋር በደንብ ክሎዝ ሆነ። ልጁ ያሰበው የቅዱ እየተሳካለት ነው። እኔ አላውቅም በሰዓቱ። እንደዛ እያልን ከክፍለ ከተማ አንደኛ የወጣ ልክ ሰኔ 30 እኔ ከክፍለ ከተማ አንደኛ ወጣው፣ እሱ ሁለተኛ፣ የሆነች ልጅ ደግሞ 3ኛ ወጣን እና በክፍለ ከተማ ተጠርተን የምስክር ወረቀት ሊሰጠን ስንሄድ ያቺ ቅርርብ በደንብ ጠቀመች። ከዛን እዛ ሽልማቱ ላይ ስንሄድ ተጠራርተን ሄድን። በዛው እየተግባባን ሄድን። በዛው ደግሞ በአመት 2 ደፍተር እስክሪብቶ በዛች አማካኝነት ጋሻፔ ድርጅት የሚባል እንሄድ ነበረ። በዛ እየተግባባን በደንብ ክሎዝ ሆነን፣ እሱ ግን አይናገርም እንደዛም ሆኖ። ከዛ እኔ ወደዚህ ሀገር መምጣት ነበረብኝ። ኑሮ ትንሽ አልተመቸኝም ነበር። የክፍለ ሀገር ልጅ ነኝ፣ ዘመድ ጋር ስለነበር ልክ 2000 ዓመተ ምህረት ነው የመጣሁት ወደዚህ ሀገር። 2000 ዓመተ ምህረት ላይ እኔ ትምህርቴን አቋርጬ ሊሄድ ነው አረብ ሀገር ስለው ምን አለኝ።
ምን ነው ደነገጥክ አልኩት። አይ ምንም አለኝ ማለት ነው። ለካ እኔ ያቺ ውስጥ ስላለች ነው። ከዛን ችግር አለ እንዲ አልኩት። አይ ችግር የለም አለ። ግን ባትሄጂስ አለኝ። እኔ እያየሄ ነው እየተንከራተትኩ ነው፣ አልተመቸኝም እኮ ኑሮ። ቢሆንማ ብጨርስ ጥሩ ነበር ትምህርቴን፣ ግን አልጨረስኩም። ስለዚህ ማርያ استني شوي لسه ما كلست صحابي بكلم اوكي في شيء يا ماما استني شوي شكرا يا ماما በቀስ ከዛ እንደዛ ሲል ልክ ለማንኛውም እኔ ጨርሼ ነበር በሰዓቱ። ያጎቴ ልጅ ነበር የምትወስደኝ። ቪዛ መጥቶልኛል ስለው ለማንኛውም እኔ ልንገርሽ ብዬ ነው፣ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ አለ እና አልኩሽ የለም አለ። ዞር ላሉ የለም ምን ጉድ ነው አልኩልሽ። እና ደንግጬ ያሟል እንዴ እኔ በዚህን ሰዓት ኑሮ ያቆሰለኝ አንሶ ደግሞ እዚህ ይጨመርብኛል አልኩና ተጉዳይም አላልኩት። ተነስቼ እንደ እሑድ ነበር በረሪያ መጣሁ 2 ዓመት ሰርቼ ወደ ኢትዮጵያ ስመለስ አጋጣሚ ታሳደጉኝ ሰዎች ጋራ በጣም ቤስት ፍሬንድ ሆኖ ጠበቀኝ። በቃ ቤተሰብ ተላላኪ እቃምቺ ወስዳ ረረ ከዛን ካልጓ አድርጌ ነበረ። ማን አብሮን ይሄዳል በዚህ ጨለማ ስላት፣ እንዴ እከሌ እኮ አብሮን ይሄዳል እንዴ እንደተዋወቃችሁ አንቺ ከርሽ ጀምሮ ቤተኛ ሆኗል እኮ አለችኝ። አልኩልሽ እና እሺ ካልጓ አብረን አወጣን። ከዛን እንዴት ዝም ይባላል ብዬ ካመጣሁት ልብስ ላይ አንዳንድ ነገር ሰጠሁት ምናምን እንትን አለን ሄደ። ከዛን የሆነ ባልሆነው ቤተክርስቲያን እንሂድ ምናምን እኔ ረስቼዋለሁኝ እኮ ያንን ራሱ ያለኝን ነገር ራሱ ቤተክርስቲያን እንሂድ እንዲህ ሲለኝ እሺ እያልኩኝ ስንሄድ ስንመጣ ከዛን አልኩሽ የሆነ ሰዓት እኔ ራሱ እንዳትም ይሄ የጾታዊ ፍቅር ብታይ አፍላ ዕድሜ ላይ ስለሆንኩኝ በቃ እንድናረግ ራሱ ፈለግኩኝ። እሱ አልኩሽ ይሄ ክፍለ ሀገር ላይ ስለሆነ አልገባውም። እኔ ደግሞ እሳት አናደደኝ ሁላ ማለት ነው። ምንም ሊገባው ነው። እኔ ደግሞ በቃ እንድናረግ ፈለግኩ። ምንም አልገባውም። ይሄ ሳይሆነኝም ይሄ አይሆነኝም ብዬ እውነተኛ ታሪክ ነው የምነግራቸው። ይሄ አይሆነኝም በቃ ስሜቴን እንኳን አይረዳም። ይሄ ፋራ ነው በቃ አይሆነኝም እያልኩኝ አልኩሽ ተመልሼ ወደ አረብ ሀገር መጣሁኝ። ተመልሼ ማለት ነው። ለምን ተመመለሴ በፊትማ ምን አደረግኩኝ መሰለሽ? ወደ ክፍለ ሀገር መሄድ ነበረብኝ ቤተሰብ ጋር። ሲሄድ ወደ ክፍለ ሀገር እኔ አልነገርኩትም። በቃ ያች አሁን ያልኳቸውን ስሜት ስላልተረደኝ ይጭን ተሱ ጋር ምን አጋጋጠኝ ምናምን ብዬ ወደ ክፍለ ሀገር ሄድኩኝ። ሄድ ሲል ሄደች ክፍለ ሀገር ተከትሎኝ መጣ። ክፍለ ሀገር ገዛ ክፍለ ሀገር ተከትሎኝ መጣ። ይመጣልሽ እኔ ቤተሰብም እንግዲህ ማስተዋወቃችን በዛን ሰዓት ምን አደረገ? እሱ ወደ ዘመዶቹ ሩቅ ቦታ ሄዶ በአህያ ድንች ጭኖ ሊመጣ ያን ሁሉ ድንች ምን ላረገው ነው? አሁን እየሰማ ከሆነ ይሰድበኛል። እርግጠኛ ነኝ በኋላ ምን ላረገው ነው ያን ሁሉ ድንች። ከዛ እሺ አልኩልሽና ግማሹን እንደየዘመዱ አከፋፈልኩና ትንሽዬ አንድ ፌስታል ምናምን የምትሆን ለማዘር ማስታወሻም ይሆናል ድንገት ከቀጠልን ብዬ ሰጠኋት እና እሱ ተመልሶ መጣ ወደ አዲስ አበባ። እኔ የምፈልገውን ያክል ቆየውና ተመልሼ መጣሁ። ከዛም ተመልሼ ወደዚህ ወደ አርባ ሀገር መጣሁ። እንደገና ተመልሼ መጣሁ። በአጠቃላይ ከዚህ ልጅ ጋር ትውውቃችን 20 ዓመት በቃ ኦልሞስት 20 ዓመት ተመልሼ መጣሁ። እሱ እንዲህ በቃ ቤተሰብ ጋር የቤተሰቦችን እንክብካቤ ወንድሜ እሱ ጋር መጥቶ መቀመጥ ጀመረ። ዩኒቨርሲቲ ተማሪ ወንድም ነበረኝ። እህቴ መጣ አንዳንድ ነገር እሱ ጋር ተቀምጣ በቃ ቤተሰብ ሆነ። ልክ አሁን በ2024 ሄድኩኝ። ይሄ ነገር በቃ ግፍ ነው ምናምን እዚህ የነበረኝን ላይፍ ተፈረንጁ ጋር የነበረኝን በግልጽ ነገርኩት። ልጅ ሀገር እናት ብሎ እንዳይጠብቅ ብዬ እሱ ምናለ እንኳን ምንድነው እንኳን በግልጽ ነግረሽኝ እኔ 7 አግብተሽ ብትፈጅ ራሱ እንደማልፋታ ነበር አለኝ ማለት ነው። ይሄ እውነተኛ ሰው ነው ብዬ ተምጎደው እሱንም ብዬ መጥቼ በ2024 ነው የሚባለው በፈረንጆች መጥቼ ተጋባን። አሁን የአንድ ሴት ልጅ አባት ሆኗል። ልጁም እሱ ጋር ያለችው፣ እኔ ግን እዚህ ነኝ ያለው ዱባይ። ምክንያቱም ያው
ትንሽ ኢኮኖሚ ደካማ ነን። በ3 ወሯ ነው ትቻት የመጣሁት። በጣም በሚገርማችሁ ደረጃ በጣም ከባድ ነው። በዚህ ምድር ላይ ትልቅ ስራ የለው ምንድን ነው ብትሉ ካልኪዳን እሱ ስራ የለው። ስራ ግን ያው ትንሽ ይከብዳል። ኑሯችን ከባድ ነው በጣም እኮ። ምንድን ነው ስራው ማለት? ደሞዙ የኤሌክትሪክ ባለሙያ ነው። ኤሌክትሪሽያን ነው። ኤሌክትሪክ መጠገን፣ እንጀራ ምጣድ፣ ይሄ ዲሽ ምናምን ሁሉንም ቤትም ይሰራል። ቤቶችን ለምሳሌ ፊኒሽንግ ቤቶችንም ይሰራል። ምጣድም ስቶቭም ሁሉንም በቃ ኤሌክትሪክ ነክ የተባለ በሙሉ ይሰራል። ግን ሲኖር ነዋ እኮ ስራ ሲኖር ነዋ የሚሰራው። ግማሽ ቀን የራሱ ቋሚ ስራ አለችው፣ ትንሽ እንደ ቋሚ ስራ የሆነ ድርጅት ተቀጥሮ፣ ከዛን ደግሞ በግማሿ ደግሞ ሲያገኝ እንደዚህ ተባራሪ ይሰራል። ግን አመርቂ አይደለም። እንደዚህ እኔ ቁጭ ብዬ እዛ ኢትዮጵያ አብራችን ልጃችንን ለማሳደግ አይበቃም። እኔ ግን ያው ግፍ ላለመስራት 20 ዓመት ቀላል አይደለም። በዚህ ዘመን 20 ዓመት ሙሉ ስለጠበቀ እውነተኛ ፍቅር ስላለበት ለዛ ብዬ ነው ተመልሼ እጅ ያገባሁት። ወደዛ እንደገባሽ ምን ታርግና ቪዲዮ አድርጊ ፕሊስ። እና አይበቃም ፕሊስ። አንዴ ማሪ አሁን እንደገባሽ እኮ እንደገባሽ ሁሌ መጀመሪያ ሚዩት ነው ማድረግ ያለብሽ። እንትን ቃል ኪዳን አቤት። ግን አሁንስ እንዴት ያምንሻል? ላይክ ከዚህ በፊት ዱባይ ላይ ከሌላ ዜጋ ጋር ያሳለፍሽውን ላይፍ ስለነገርሽው አሁንም እንደዚህ አይነት ሊፈጠር ይችላል ብሎ ይፈራል ብለሽ ታስቢያለሽ? አይ ያምነኛል። ለምን መሰለሽ የማያምነኝ? አንደኛ ነገር ማንም አስገድዶኝ አይደለም። እኔ በፊት እኮ እሱና እኔ እንደዛ አለኝ እንጂ እኔ እና እሱ እንቀጥላለን ብዬ ፍቅረኛሞች መሆናችንን አላውቅም ነበር የዛን የመጀመሪያው ጊዜ። አንደኛ ነገር ያችን እወድሻለሁ ብሎ ጠፋ። ከዛም በኋላ አልተገናኘንም በፌስቡክም በምንም ለረጅም ዓመታት። እኔ ነፃ እንደሆንኩ ነበር የማውቀው። ለዛ ነው ገባኝ እኮ ምናልባት አይ ማርያ ሰንሽ ማማ ሰንሽ እንደዛ እንዳያስብ ነበር። እንደዛ ማያስብ ከሆነ የሚያምንሽ ከሆነ በጣም አሪፍ ነው። ሲጀመር ከሱ ሪሌሽንሽፕ ጋር አያገናኘውማ ነው። በጣም ጎበዝ ነሽ፣ ጀግና ነሽ፣ በርቺ። የሁሉ አመት ግን አረብ ሀገር ሰርተሽ ምንም አላፈራሽም ሀገር ቤት? ምንም በቃ አንዴ ራሱ እንትን የሆነ ክፍለ ሀገር ለእናቴ እንትን ስል ደብረ ማርቆስ የሚባል ከተማ አንድ ቦታ ገዝቻለሁ። ግን አዲስ አበባ ቤት ያስፈልገኛል ሀቡ። አዲስ አበባ ቤት ካለኝ ቢያንስ ከባሌ ጋር ለመኖር ማለት ህፃን ልጅም የ3 ወር ልጅም ትቶ እንድመጣ ያስገድድ። ኦኬ ክሎዝ ዶር ኦኬ ካን ዩ ክሎዝ ዶር ካን ዩ ያ ፕሊዝ ክሎዝ ዶር እስቲ ዋንት ሲት ዳውን በስ ወት ያ ሲት ዳውን አትከልም። እሺ በስ ይኸውልሽ ምን መሰለሽ ክፍለ ሀገር እናቴ ሁሌ አረብ ሀገር ታጋጭ ጀምሮ ቤት ግዢልኝ ትለኝ ነበረ። بعمل لك ليمون والله العظيم hey no I will do it يلا sit down don't talk okay too much people look at me እናንተ አይደለም እዚህ አንድ ጻልት ችግር የለም ገብቶናል። ህፃኗ ሂጂ በቃ ሂጂ ስሪላት ከቅድም ጁስ ስሪላት ከቅድም ሌሞን ትለኛለች እና አይ ችግር የለም ልጨርስና ልወጣ ነው አንድዬን ብዬ ነው ለማስጠበቃቸው። ከዛ በቃ ለእናቴ ስል እዛ ክፍለ ሀገር ዝም ብዬ ቦታ ገዛውኝ። ከዛ በተረፍ ምን የአረብ ሀገር ብር የምናውቀው እኮ ነው። ምን ይገዛል ሲጀምር? ምን 20 ዓመት ቢባልም በእኛ ጊዜ 500 ነበረ እንትኑ። እና ደግሞ እኔ የጠፋው ጥፋት ሌሎቹ እንዳያጠፉ ልንገራቸው ወይ ሚዩት ላርግኝና ለልጅቷን ጨርሼ ልምጣ። አዎ በእናትሽ ሂጂ ጁስ ሰርተሽላት ሚዩት ላርግሽና እሺ ስትመለሺ እቺ ማይኳን ነው እሺ የምትነኪያት። እሺ እናቴ የምታበሪው እሺ እኔ ልሻለሁ። ህፃን ታሳዝናለች። ጁስ ስሪልኝ ብላ 15 ደቂቃ ጠብቂ ብላት 30 ደቂቃ አስጠበቀቻት። ትዕግስቷ እንደውም የአረብ ልጅ ሆና እንደዚህ መታገሷ ጀግና ናት። 20 ዓመት ሰርታ ምንም የላትም። አንቺ 18 ዓመት ሰርተሽ ምን አለሽ አትሉኝ? ግን እኔ አትሊስት አረብ ሀገር ላይ እየኖርኩበት ነው ምሰራበትን እየኖርኩበት ነው አይደል? አገባው ወለድኩ
እኔም ባሌ የምንሰራውን እየኖርንበት ነው። አትሊስት እየኖርን ነው። ግን ሳትኖሩ ደግሞ ሳታገቡ ሳትወልዱ ደግሞ የት ሄደ ይባላል። ከባድ ነው። እድሜያችንን አረብ ሀገር ላይ ጨርሰን። እሺ ተረኛ ጁስ ሰርተሽ መጣሽ? መጣሁ። እሺ ማለት እሺ። በአንድ ጥያቄ ያለኝ ከድጃ አንዲት ልጅ ደጋግማ ስልክ ብንሰጥሽ ታደርሻለሽ ወይ? ከዱባይ ኢትዮጵያ እያለችሽ ነው። ለቤተሰቡ አውርቻት ነበረ። ከዱባይ ኢትዮጵያ ሪስክ አልወስድም ብያታለሁ። አውርቻታለሁ እኮ ዋትሳፕ ላይ። በቃ ወደ ታሪካችን እንመለሳለን። እናንተ ጉዳያችን ትፎሎ ተደራርቃችሁ ስልክ ተለዋውጣችሁ የራሳችሁን ጉዳይ በራሳችሁ በውስጥ ጨርሱ። ይሄ እዚህ ጋር የሁሉም ቦታ ነው። እሺ እናቴ ቀጥል። ኦኬ አሁን እኔ ያጠፋሁትን ጥፋት ድንገት ካስተማራችሁ ልንገራችሁ። እኔ ልጅም እያለው ሰውን አላምንም በተፈጥሮ ይሄ ተፈጥሮ ኔቸር ነው እና 20 ዓመት ኖሬ እንደዚህ በቂ ንብረት ያላፈራሁበት ምክንያት ሌሎቹ ትናነሾቹ እንዲማሩ ምን አደረግኩ መሰላችሁ? እኔ ብር እየሰራው በሰው መስጠት ስላልፈለግኩ 2 ዓመት እዚህ ሀገር የሰራሁበትን በአጎቴ ልጅ ነው መጣሁ ያልኳችሁ እና 2 ዓመት ስሰራ ብሩን በፓንቴ ይዤው ነው የገባው። ከዛን 2 ዓመት ሰራውና ልጅ ነኝ እኮ እኔ የብርን ጥቅም እንዴት እንዳወቅኩት አላውቅም። እና ልክ የ4 ወር ደሞዜን ደግሞ የአጎቴ ልጅ አመጣሁሽ ብላ ወሰደች። የዛን የሚከፈለን በእኛ እድሜ የመጣችሁ እና ቡ ምናምን አሁን በእኛ አካባቢ እድሜ ስለሆናችሁ ታውቁታላችሁ። 500 ነው የሚከፈለን። እኔ 500 ነበር። አይገርምም? ከዛን 500 ነበር። ከዛች ከ500 ደግሞ የአጎቴ ልጅ አጭበርብራ ምን አደረገች? የ4 ወር ደሞዜን ወጨለፈችው ማለት ነው። እኔ ነኝ ያመጣሁሽ ብላ ግን በኋላ ሳጣራ 2000 ሪያል ሞጫለፈችሽ ያመጣሁበት ብላ መዳም ለወጣችሁ ወጪ እግዚአብሔር ግን እንዴት ነው አሁን ምንድነው ያደረገችው? ልክ የእሷ ማዳም እና የኔ ማዳም ጓደኛ ነበሩ ይታሽ። ከዛም በኋላ እንዳንቺ አይነት ልጅ አምጪልኝ ስትላት እኔን ወሰደች። ስትወስድ ወጪው ሙሉ ወጪውን የቻለችው ማዳም ናት። ከዛ ሰሚራ የምትባል ኤጀንሲ አሁን ራሱ ስሟ አራረሰው በእሷ አማካኝነት መጣው። ሙሉ ወጪው ግን የማዳም ነው። ከዛ እኔ ነኝ ያመጣው ስትለኝ ቤተሰብ ለቤተሰብ እንዳይነካካ ብልጥ ላይ በጣም ለዚህ 2000 ብዬ አልነካካም ብዬ እያወቅኩ ሞኝ ሆኜ የሰጠኋት እያወቅኩ አንቀሽ ላሽታ ያለሽ እኮ አንዳንዴ እያወቅኩ ነው የሰጠኋት። ለምን አላመጣሽ? አሁን በፓንት ሽተሽ የገባሽ ብር ምን ላይ እንደደረሰ ልንገርሽ። በፓንት ጄጄ የመለስ ስደርስ ባሱ በፓንት ወርቆ ብር ወደቀ። ሸታም እግዚአብሔር ምስክሬ ነው። እኔ አንድ ነገር ሳልዋሽ ሳልቀንስ ነው የምነግርሽ። ወደቀና በቦርሳ ነገር ነበር ያዝኩት። ትንሽ በንት ነው የመኒ ስለነበር ሴትዮ በየመኒ ትራንዝሌት ነበር የቆረጠችልኝ። ልክ የመኒ ባስ ላይ ስንሳፈር ወደ ማረፊያ ቦታችን ትራንዚቱን ለመጠበቅ ወደቀ። ግን ደግሞ እግዚአብሔር አልጣለኝም። ልክ ወድቆ ትንሽ ባሱ እንደሄደ ትዝ ሲለኝ እዚህ ጋር የሚታወቅሽ ያስኩበት ቦታ ብር የለም። አበድኩ። 2 ዓመት ሙሉ እንዴት ስንከባከባት ነው ዚህ አስረክቤ ሌራ ብዬ ያልኩሽ። ባሱ እያሮጥኩ ሲል እግዚአብሔር የላቤን በንጹህ ላቤ የሰራዋት ስለሆነች አቆመልኝ። ባሱ ቀጥ ብዬ ገብቼ ስለ የተቀመጥኩበት ቦታ ላይ ወድቃ አገኘኋት ከነበርሷ። ያችን ይዤ እግዚአብሔርን እያመሰገንኩ እየወደኩ እየተነሳሁ ደስ ብሎኝ 10 ሺህ አትሞላም በሰዓቱ። ለምን ለቤተሰብም ከነቦርሳው ልጅ ነኝ እኮ ምን አውቄ አያዙን አልቻልኩበት። ከነቦርሳ አነስ ያለች ነች፣ ትንሽ ናት ቦርሳዋ። እንዴት ለማለት ነገር ናት የሆነች የምትቋጠር ነገር ነች። የምትቋጠር ይቺ መነጽር የምናደርግባት የለችም ይቺ ክር ነገር እና ከዛን ተመነዘረቻች ብር ብታምኝም ባታምኝም 25 ሺህ የኢትዮጵያ ነው የሆነችው። 2 ዓመት የተሰራባት በ2002 እንትን 2 ነው የሚሆነው። በ2000 ወጣ፣ በ2002 ተመለሱ። ከዛም በዛች
ምን አደረግኩኝ? ሄድኩልሽና ቤተሰብ ላይ ተገጠር ሰበሰብኳቸው እንዳሉ። ብሩ ብዙ ነው የመሰለኝ በሰዓቱ 18 ገና ስገባ ነው የተመለስኩት። ገና ይሄ ምንም የማያውቀው እድሜ ላይ ሰበሰብኳቸውና ከልጅ እስከ የልጅ ልጅ አልሆንሽ። የገጠር ሰው እንትን አይወድም። ይሄ ሰልባጅ ነው የሚሉሽ። አሁን ከዚህ ይዘሽ የምትሄጂውን ሰልባጅ አንለብስም፣ ይሄ ሰልባጅ ነው ነው የሚሉት። በሜትር ተዛዛ አይናቸው እያየ እንዲሰፋ ነው የሚፈልጉት። ከዛን አልኩሽ ብዙ መስሎ ስለታየኝ እንደሉ ለሁሉም አንዳንድ ልብስ አሰፉላቸው። ከዛዛ ደብረ ማርቆስ ያለው ልብስ ሰፊ ይሄማ ከአሜሪካን የመጣው በዚህ እድሜ ሄደሽ ምን ጊዜ ሰርተሽ ምን ጊዜ መጠሽ ነው? ይሄ አሜሪካ ነው የአረብ ሀገር አይደለም ይለኛል። አሜሪካን የት ነው? ምንም የማውቀው ነገር የለም። ዞሮ እንደዛ አለበስኳቸው። የፈጀውን ፈይቶ እኔም ደግሞ ትንሽ ጨፋፈርኩባት። ከዛኛ ጨፋፈርኩባት እና አዲስ አበባ የሆነ ልጅ ደግሞ አጋጣሚ ብታይ ቆንጅዬ ልጅ ነው አልኩሽ። ሊሞጨልፈኝ መልክ ያስታውቃል ከአረብ ሀገር እንደመጣው ምናምን ሊሞጨልፈኝ አልኩሽ። በፍቅር ሰበብ መጣብኝ። ከዛን በአይን እንተያይ ነበረ። በጣም እንትን አለኝ። ይሄ ምንድን ነው የሚባለው? የሆነ ፍቅር ጨዋታ እየጠበቀ ጠዋት ማታ ምናምን ሲንከባከበኝ ይሄ ልጅ ብር ፈልጎ ነው እውነት ፍቅር ነው ግን እስቲ ለምን አልታዘበው? ይሄ ወጣትነት ለምን አልታዘበውም አልኩልሽ እና ቀጠረኝ። እሺ ብዬ መውጫም ስለሌለኝ ተመልሰሽ ድብርቱ ምኑም አለ ጓደኛውም ይርቃል። ሄድኩኝ። ሲሄድ እኔ ለምንትን ነው ልጁ ምንድን ነው አላማው የሚለውን ለማወቅ ነው። ሲሄድ ጥብስ አዘዘ እያጨበጨበ ብር እንዳለው ሰው ወይና ነው ምናምን አወረደ። መጠጥ እኔ ገና ነኝ ብዙም አላውቅም የዛኔ። ሁሉንም ነገር አደረገ። እኔ አብሬ እኔ የምጋበዝ መስሎኝ ነው። በእኔ መሆኑ ወጩን አላወቅኩም። በላን፣ ጠጣን፣ ተጫወትን አልኩሽ። ደግሞ ሰው ገንዘብ ሲያይ እንክብካቤ ይበዛል። እንክብካቤ መሬት አይንካሻለኝ። ይሄ ነገር እውነት ነው እንዴ እያልኩኝ ጠጣን በላንና መጨረሻ ላይ አይልሻለሁ እሱም ፍጥጥ እኔም ፍጥጥ ያ ከዛ ያየኛል አየዋለሁ። ከዛን አልኩሽ ሽንት ቤት ይሄዳል ይመለሳል። ይሄ ልጅ እኔን ክፋይ ማለቱ ነው አልኩልሽና እሱም ሽንት ቤት ሲመላለስ አልነበር። እኔም ተነሳውልሽና ሽንት ቤት ብዬ በዛው ሳልመለስ ቀረው ቦርሳዬን ይዤ። ከዛ ደውሎ አልኩሽ አንቺ አረብ ሀገር ሸርሙጣ አንቺ እቃ ጠብተባል ማን ይልቀቀው? እኔ አመለጡ። እሱ ግን ተያዘዘ። ማን ያስወጡ ሳይከፍል ብሩን። እቃ ጠብተባለ። ከዛ አንገቱ ላይ ብር ነው ምን ነበር ያንን አስይዞ በነፍስ በቃ በነፍስ ግድያ ነው የፈለገኝ ብልሽ ይቀላል። በቃ ወይ ቢነግረኝ ተዘጋጅቼ እንዴት ይሄዳል ወይ ይቀራለሁ። እሱ እንደሚጋብስ ሆኖ ይኸውልሽ እቃውን ሲያጠቡ ብሎ እጅ ውስጥ ይላጥ ድረስ መጣ። እኔ ያመለጥኩልሻለሁኝ። ዞሮ ያ ብር 2 ዓመት እንደዛ የሰራሁበት ምንም ሳይገዛበት አለቀ። ወዲያ ወዲህ በማለት የሚያልቅ አይመስልም ነበር። አንደኛ ልጅነቱም ስላለ ሲያልቅ ልክ 7,000 ቀረኝ። 7,000 ደግሞ ለደላላ ነው የምትሆነው። ረረረረ ነቀው ይዛኔ የ25 ብር 7,000 ከዛ ይዛኔ የደላላ እናግሬ እንደውም ትምህርት ራሱ ልመለስ ነበር። እዚህ ጋር አይታችኋል ጎበዝ ተማሪ እንደነበርኩኝ። ከዛን ቀጥላለሁ ብዬ ነበር። የማይሆን ነገር ነው። ያችን ብር የደላላ ከፍዬ ተመልሼ የመጣው። ከዛ በፊት ግን ያ ብር አለቀ። ይሄ ያንን ያደረኩበት እኔ ሰው ቃል ኪዳን እኛ የቱ ጋር ነው ጎበዝ ተማሪ እንደነበርሽ ያየ ነው። አሁን የመዳምን ልጅ በእንግሊዝኛ ሳወሪያ ተሰማን አይደለም ሽልማት ላይ ነው የተገናኘነው። በደንብ ከፍቅረኛ ጋር የተዋወቅ ነው ብዬሽ ነበረ። በክፍለ ከተማ አንደኛ እሱ ትክክል። እሺ ብዬሽ ነበረ። እሱ ላይ አይደለም ልቀጥለው ነበረ ግን አልሆነም። ብቻ በአጭር ቋንቋ ከዛን ምን ሆነ? ያ ብር አለቀ አልኳችሁ አይደለ? ተመልሼ መጣሁኝ። ተመልሼ ተመጣሁ በኋላ እዚህ ጋር ደግሞ ተማዳም ጋራ እንትን እያልኩኝ ማዳም ቤት ተመልሼ ተመጣሁ በኋላ አንድ ዓመት ከምናምን ተቆየው በኋላ ሌላ ተጨማሪ ሰራተኛ መጣች። እዚህ ተመጣች በኋላ ምን ሆነ? ያቺ ሰራተኛው በጣም መጥፎ ናት። ሁለተኛ ያመጣችዋ እኔ ተጫዋች ነኝ በባህሪ በጣም ሳቂታ፣ ጨዋታ እየፈጠሩ የሚያስቅ የሚያዝናኑ ሰዎች የሚባሉ ሰዎች በተፈጥሮ ኔቸር እንደዛ ባህሪ ያለኝ እና በጣም ስለምጫዋት
እሷ ደግሞ እየናቀችኝ። ለካን ገደብ ያስፈልገዋል የሰው ልጅ። እኔ ደግሞ ዝም ብዬ ነው የምጫወተው። ዝም ብለሽ በጣም ስትገለፍጭ ለካን ማንም አይፈራሽም። እሷ ደግሞ እኔ ነኝ ቀድሜ የመጣሁት፣ ግን እሷ ከኋላ ነው የመጣችው። ያንን ስላየች በጣም ላይ ላይ ወጣች። ከዛ ለማዳም ወንድ ታወራለች፣ እንደዚህ ታደርጋለች እያለች እያቃጠረች ከማዳም ጋር አቀሳሰረችኝ። ቢላ ቀረሽ ተማዘዝን ተልጅቷ ጋራ በጣም ተጣላን። በቃ አንድ ቀን ቢላ ተማዘን ምናምን ሰዎቹ ገላገሉን። መጨረሻ ላይ ከሰዎች ጋር በጣም ስላቀሳሰረችኝ አልሆነም። ልክ አርብ ቀን እናት ቤት ነበር የምንሰራው። አርብ ቀን ተሰብስበን እያለ ተሰብስበው እነሱ እኔ ሻወር ገብቼ ስወጣ ልጆቿ በሙሉ ሽንት ቤቴን ወርሰውታል። ቆመው እየጠበቁኝ ነው። ተሽንት ቤት ስተወጣ ጋሪያን ታጥቤ ልክ ስወጣ ስልክሽን አምጪ አሉኝ። እንዲህ አልሰጥም፣ እናንተ ገዝታችሁ አልሰጣችሁኝ። የበፊት ነበረኝ በፊት የሰራሁበት አይደል? እናንተ አልሰጣችሁኝ። ለምንድን ነው የምሰጣችሁ? ስለ ወንድ እያወራሽ ነው እንደዚህ ቤታችን ልታስደፍሪ ነው ምናምን። ማን አላችሁ? ይሄው የሀገርሽ ልጅ አምጪ ሲሉኝ አልሰጥም አልኩና በጣም እልህም አለብኝ። መሬት ላይ ክስክስ አደረጉት ሊቀሙኝ ሲሉ የራሴ ነው ስልክ አርግታ ይሰራል ሰብስበው አለች እና የዛ ስትሄድ መሙሪየን ብቻ በሚሙሪ ነበር ላይ ያችን አስቀረውና ለቃቅመው ይዘው ሄዱ። ይሰራል ድሽ አሮጊቶ ሰብስበው ይዘው ሄዱ። የራሳቸው ጉዳይ። ከዛም በኋላ ጥምድምድ ተሴትዮዋ ጋር ተሰዎቹ ጋር ከዛን እናንተ ሞኝ ናችሁ ከአበሻ ልችሉ አረብ አበሻ እንዲችል አልኩልሽ እና በሹፌር ደብቄ ሌላ ስልክ ገዛ። ከዛን ልጅቷ የእናት አንደኛዋ ልጅ ስትወልድ ይችኛዋ ተጨማሪዋ ሰራተኛ ሄደች እዛ በሆስፒታል እንድታግዛቸው። ስትሄድ እኔ ብቻዬን ቀረሁ ማለት ነው። በዚህ አጋጣሚ የመውጣት እድል አለኝ አልኩና በሩ ተንሸራታች በርና በሪሞት የሚዘጋ በር ነው። ከዛን ሰውየው ሊጠይቀኝ መጣና በፌርሙሻይ አፊና ስጭኝ ብሎኝ አፍርቼ ስሰጠው በሩን ተንሸራታች በር ስለሆነ ስለሚዘጋብኝ ምን አደረግኩኝ? ሮጥ አልኩልሽ ትንሽ እየተጠራረኩበት ገጭ ብሎ እንዲቀር። በኋላ ስከፍተው ይንሸራተታል። አየሽ? ልክ እሱም ያስበው ቦግ እያለ ሲሄድ ተዘጋ ብሎ ነው በሪሞት በርቀት ስለሚዘጋ። ግን ትንጥዬ ስትቀር አንቺ መክፈት ትችያለሽ። ከዛ በፊት ግን ይህን ተማለቴ በፊት ስልኩን ገዝቼ ሰውየው ልጁ ሞራዋን የሚባል ልጃቸው ሴትዮዋ እንገልሻለን ብለው ሲያስፈራሩኝ በስልኬ እንትን አስቀርቼ ነበረ። ሲያስፈራሩኝ ነበረ፣ እንገልሻለን፣ አንቺንማ መግደል ነው ምን አባሽ ምናምን ብለው በጣም የሚያስጠላ የሚያስፈራራ። ግን እኔ አልፈራም፣ ግን የሚያስፈራራ ነገር ሲሉ ቀድቼ ኤቪደንስ ይዤባቸው ነበረ። ያንን እነሱ ሲሄዱ ልክ ልጅቷ ምዛ ሆስፒታል አለች፣ ማንም አያቃጥርብኝም። በሯን ከፍቼ ፖሊስ ጣቢያ ሄዱ። እንደውም ወደዚህ የመጣው ውጭ የወጣሁበትንም ልነግራችሁ ነው። ፖሊስ ጣቢያ ሄድኩኝ። ከዛን በመግደል ወንጀል በዛ ማስረጃ ከሰስኳቸው። ከዛን ከሰስኳቸው መጡ። ከዛን እኔ ቋንቋ አልችልም የህንድ ጠበቃ ያስፈልገኛል ብዬ የህንድ ጠበቃ ቀጠሩ። ህንዱ በደንብ ተከራከረልኝ። ማስረጃው ፉል ስለነበረ የራሳቸው ድምፅ ስለነበረ ምንም ምስክር አላስፈለገኝም። ከዛን የ6 ወር እንዲታሰሩ ተክርክር በኋላ ነው የምልሽ፣ በብዙ ክርክር በኋላ ጊዜያዊ ማረፊያ ገባው። ከጊዜ ክርክር በኋላ ከብዙ ክርክር በኋላ ከ1 ወር በኋላ ተፈረደልኝ ለ6 ወር እስራትና ሴትዮዋን አባትየውን ያ ልጁ ያስፈራረኝን ከነ ድምጻቸው ማስረጃ ምንም ምስክር ሳያስፈልገው በራሳቸው ድምፅ ተረጋገጠልኝ። ከዛን ለ6 ወር እንዲታሰሩና መንግስት በራሱ የ6 ወር ጊዜያዊ ወረቀት ሰጠኝ። ከዛ ምን አይነት ጥያቄ ተጠየቅኩኝ? 6 ወር እንዲታሰሩ ልጅ ትፈልጊያለሽ አስተርጓሚ ወይስ ደግሞ 20,000 ድርሃም ካሳ ይከፈልሽ ስባል እኔ ጅላንፏ ረስደውኝ በደንብ ይታሰሩ አልኩ። ብር አልፈልግም፣ ሞራሌን ሰብረውታ ይታሰሩ ብዬ ብሩን አልፈልግም ብዬ እንዲታሰሩ አልኩላችሁ። ከዛ ያችን ወረቀት ይዤ ወጣሁ። አሁን ሆኜ ሳስቡ እንዴት እንደሚያቃጥልኝ። እነሱ 6 ወር ታሰሩ አልታሰሩ ምን ሊጠቅመኝ? 20,000 ብሬን ይቻል ሄደ። እንደው በደንብ ወሰድኩኝ ራሱ ይገባል። ከዛን ታሰሩ እነሱ። እንግዲህ ታሰሩ ተብዬ ነው የወጣሁት።
ትደውኝ ብላ ፍቃድ ሰጥታችኋለች። ማርያምን እኔ አሁን ይቆጨኛል። 20 ሺህ ብር እኮ ጅል መሆንሽን እኮ ያወቅነው በዚህ 20 ሺህ ብቻ ሳይሆን የዛኔ ፈረንጁን በነፃ ወተሽለት ምንም ሳትጠይቂው ብር ስጠኝ ሳትይው ቤተሰቤን እርዳልኝ ሳትይው ዝም ብለሽ ለዚህ ነው አልተለወጥኩት። የዛኔ ነው እኛ በቃ ጅልነትሽን ያወቅነው። አዎ ምንም አላውቅም። ድርቅና ነው እንጂ ያለኝ ምንም አላውቅም። እንደ 20 ሺህ ብር እዚህ ራሱ ህይወቴን የሚቀየር በዛን ሰዓት አስበሽዋል? እሱንም አልጠየቅኩም፣ ፈረንጁንም አልተጠቀምኩበትም። ሁሉንም ሳልጠቀምበት ይኸውልሽ ከንቱ ተን የሚማሩት አሁን እነዚህ ብልጥ ወጣቶች አሁን በእኔ እድሜ አሁን የኛ ጊዜ እኮ ሞኝ ነው። ማርያም ይሁን አለ ሞራል ይሁን እንደዚህ ነገር ነው የምናስበው። ይሄ እንትን ነገር ነው የምናስበው። ይሄ የራስሽን ክብር ምናምን የለም። እኛ አሁን የሚመጡት ብር ኧረ አይንሽ ውስጥ ይወስዳሉ። ብር አይደለም እና እንዲና አግኝተውት እንደዛ ታሰሩ። እኔ ወጣሁኝ። ከዛን ካምፓኒ ፈላልጌ ያው የፍሪ ቪዛ የሚባለውን ብዝበዛውን ተቀላቀልኩት። ይሄን ይመስላል እንግዲህ። ከዛም በኋላ ምን አደረግኩኝ? በስሜ ነው ባንክ አካውንት የከፈትኩ። እንዲማሩ የምፈልገው ልጆቹ ትንንሾቹ አሁን ከኛ በታች ያሉት ይሄንን ነው። በስሜ ከፈትኩ፣ በስሜ ያስገባለሁ። በስሜ ከፈትኩ፣ በስሜ ያስገባለሁ። ከዛ ምን ይሆናል? እኔ እዚህ ሰራለሁ፣ ኢትዮጵያ ያለው ብር ይረክሳል፣ ምንም አይገዛም። ምንድነው ያሰብኩት? እኔ ሄጄ በራሴ በስሜ እገዛለሁ ነው የተጎዳሁት። ምንድነው የዛኔ 500 ሺህ የሚገዛው እኔ በሚሄድበት ሰዓት የኔ ብር ወርዶ የመግዛት ባሊው ቀነሰ። በዛ የተነሳ እኔ እንደምፈልገው ሳልለወጥ ቀረሁ። ብዙ ነገር ነው እኔ ጋር መማር የሚችሉት። እዚህ ጋር በጓደኝነት ቅድም የደረሰብኝን አያቸው። ሁለተኛ ደግሞ እንደዚህ ተካስሽ ረትቼ ደህና ብር የማገኝበት ሰዓት ሰዎቹ ይታሰሯል። ግን ቢያንስ ተሰድቤ ተረግጬ አይደለም ከርቸር ያስገብቻቸዋል። የኢማራት ዜጎች እግዚአብሔር ይመስገን፣ ይሄን እኮራበታለሁ። ብሯን ባለማግኘት የበለጠ የሚጎዱት የነበር ብሯን በውስጥ ነበረ። ግን እነሱ የሚገርምሽ ነገር ብሩን እንክፈል ያሉት። አዎ እና እነሱ እስር ቤት ከሚገቡ አይወዱም። እኔ ደግሞ እንደዛ አናደዱኝ። እንድታሰሩ ባለፈ ነገር መጸጸት ምንም አያደርግም፣ ልጅነትም ነው። ዞሮ ዞሮ ግን 20 ዓመት ሰርተሽ አሁንም ማለነሽ ምንም ገንዘብ አልያሽም። ያሳዝናል፣ በጣም ያሳዝናል። ሌሎቻችሁ ተማሩ ነው። አዎ ስለ ፍቅርም ተማራችሁ፣ ስለ ገንዘብም ተማራችሁ። እኔ ሲሄድ በስሜ ብቻ ስላደረኩት ለምን እምነት ስለሌለኝ ሰውን ከመወቅስ ራሴ ገዛለውኝ ብዬ ብሩን ማዳኔ ነበረ በእኔ ቤት። ግን እኔ ስሄድ ብሩ የመግዛት ባሊው ቀንሶ ወርዶ እኔ የምፈልገውን መግዛት አልቻልኩም ነው። በስማችሁ ማስቀመጡ ጥሩ ነው፣ ግን ተለቶሎ በመሄድ የምትፈልጉትን ነገር መግዛት እንደኔ ማለመቆየት አይደለም። ይሄን ይመስላል እንግዲህ የኔ ታሪክ እና በጣም የሚያሳዝነው ነገር አሁንም አግብተሽ ወልደሽ የ3 ወር አራስ ልጅ ጥለሽ አረብ ሀገር ደመሽ አልተቻለም። አዎ ሸቀል አድርጊና 2 ዓመት ይዘሽ ግቢ በእናትሽ። አዎ በጣም ይሄም ነው ደግሞ ልጅሽ ከ2 ዓመት በላይ እስቲ ፈጣሪ ይርዳኝ። ሴት ናት ወንድ? ሴት። ፈጣሪ ይጠብቅልሽ ያሳድግልሽ። ሁሉ ሸቀል አድርገሽ ግቢ። እና ደግሞ እኮ ባልሽ ራሱ እኮ ደህና ነው እኮ የሚከፈለው። ይሄ እንትን ፊኒሽንግ እኮ በጣም ነው እኮ የሚያገኙት እኮ። እንዴት ፊኒሽንግ አይደለም ኤሌክትሪክ ባለሙያ ነው። ምንም አያገኝም፣ ምንም አያገኝም። ኤሌክትሪክና ኤሌክትሪሽያንና እንትን አልሽ እኮ ፊኒሽንግም እኮ አልሽ። አይ አይደለም፣ የኤሌክትሪክ ሳይሆኑ አሁን ለምሳሌ አዳዲስ ቤቶች አሉ አይደለ? እሱ መብራቶቹን ይገጣጥምላቸዋል ነው። መብራት መግጠም ብቻ ነው ስራው። ፊኒሽንግ አይደለም። እና ሁሌ አይገኝም ስራ አይገኝም፣ ያን ያክል አይገኝም። ሲገኝ ነው የሚጠሩት። እንዴት ነው የሚሰራው? በቤት ሆኖ ሲደወልለት ነው የሚሄደው። ስራ ሲገኝ በምን አይነት ነው ነው? እንደዛ ነው። ያ ደግሞ እኮ በሰው ነው ሲገኝ ነው ወይስ የሆነ ማስታወቂያ ለጥፏል? ሰው በሰው አንዱ አንዱን እየተቀያየረ እንደዚህ ሲገኝ እኮ ነው። ከዛን እሱ የራሱ ደግሞ ግማሽ ቀን የሚሰራው መደበኛ ቋሚ ካምፓኒ ይሰራል። የኢትዮጵያ
ያ ደግሞ የኢትዮጵያ ደሞዝ ታውቂዋለሽ ትንሽ ነው በጣም። ደግሞ እኔ ሞከርኩት ቶሎ ግቢና ልጅ ድገሚ ማሬ። እድሜ ይሄዳል እኮ አንድ መድገም አትፈልጊም? አንድ ብቸኛ ልጅ እንዳይቀርብሽ እድሜ ይሄዳል። ቶሎ ገብተሽ አንድ ድገሚ። በቃ ጥርስሽን ነቅሰሽ 2 ዓመት ሰርተሽ ባልሽ በሚሰራት ብር ያሳድግ ልጃችሁን። አንቺ ገንዘብ ያዥና ይዘሽ ገብተሽ በዛ ቢዝነስ ትሰራላችሁ። አትላኪ ብር። እኔ ካላኩ ልጅቷስ ምን ትሆናለች? ባልሽ እየሰራር እንደ ካምፓኒ ደሞዙ አንዲት ህፃን የ3 ወር ህፃን ማብላት ያቅተዋል? ወተት ማብላት ሰራተኛም እኮ አለች እና የእሱ ደሞዝ ለካምፓኒ በደሞዝ የሚሰራው ደሞዙ ለሰራተኛ ደሞዝና ለህፃን ልጅ ወተት አይበቃም? አይበቃም። የቤት ኪራይ አለ። ከናን መች ልትለወጪ ነው? አትለወጪም። እንደዛ ከሆነ አትሄጂም ከአረብ ሀገር። እኔ አላውቅም። ፈጣሪስ እንዳለ ይሁን። ቢያንስ እኔ አሁን በቃ ምን መሰለሽ ቢያንስ አሁን ለምን ወለድኩ መሰለሽ? አንደኛ የዚህን ልጅን ባለማበስ የባሌን ማለት ነው። ሁለተኛ ቢያንስ ገንዘቡ ባይኖረኝ እኔ ልጅ አለኝ። አሁን በሱ አጽናናለሁ። እግዚአብሔር ይመስገን ጤና አለኝ ማለት ገንዘብ የለኝም መሳሌ ሳይሆን ቢያንስ እንደፈለግኩት አልሆንኩም ማለት። አሁን እኔ አዲስ አበባ ቤት ያስፈልገኛል። ቤት ካለኝ አሁን አዲስ አበባ ቢያንስ ትኖሪያለሽ። አሁን የቤት ኪራዩ ነው ያልተቻለው። የቤት ኪራዩ አልተቻለም። በዛ ላይ ብዙ ነገር ከስር ምትልኪ ይኸውልሽ፣ ለባልሽ ምትልኪ ከሆነ በየወሩ ምንም አይነት ብር አትይዥም። አሁን አንቺ ባትኖሪ ባልሽ እንዴት ይኖራል? አንቺ ብትሞቺ አያምጣው እንዴት ይኖራል? ሚስቴ ስለሞተች ራሴን ላጥፋ በቃ የሚረዳኝ የለም አይልም። ይኖራል፣ ህይወቱን ይቀጥላል። ስለዚህ በደሞዙ ተቃቅቶ መኖርን መማር አለበት። እውነት ለመናገር እኮ አሁን ደግሞ ሰምቶኝ ኮምፕሌን እንዳያቀርብ እንጂ ይኸውልሽ ኢትዮጵያ ያሉ ዝም ብለው ናቸው። አምጡ እንጂ እኔ ሰርቼ እንዲልሆን ምናምን አይነት ገባኝ እኮ። ይኸውልሽ አሁን ለምሳሌ 20 ዓመት ሰርተሽ ያልገዛሽውን ቤት አሁን በስንት ዓመት ያኔ ልጅ ሳይኖርብሽ ልጅ ሳይኖርሽ 20 ዓመት አረብ ሀገር ሰርተሽ ያልገዛሽ ቤት እኔ ቤት ለመግዛት እውነት ለመናገር አላስብም። ታሁን በኋላ ቤት ለመግዛት አላስብም። ምክንያቱም እንደማይሆን የሰክሰስ ትኬት ትቆረጭ እያልሽ ነው። ከሰክሰስ ፕላስ ቻሪቲ ቆርጭ ቪዲዮ ሰርቼብሽ ነበር። እንደውም ፎቶ ለጥፊ ብታይ ቁጭ ብያልኩሽ 20 ዓመት ሙሉ ያልተቀየርኳት ሴትዮ ገብተሽ ብታዩ ቪዲዮ ራሴን ከፍቼ ምን አደረግኩ መሰለሽ? 20 ዓመት ሙሉ ያልተለወጥኩት ሴትዮ ቤት ያልነረኝ አዲስ አበባ ምድር ላይ ቆረጥኩልሽ እና ከአንቺ ትኬት 5 ቆረጥኩ። አሁን የመጀመሪያው ቁጥር ሲጠራ ነው አይ ይህንኛው ካልደረሰኝ ሁለተኛው ላይ እርግጠኛ ነኝ ይልልሻለሁ አልኩሽ። ከዛ ስል ልክ መጨረሻ ላይ ያልኩሽ ጥላትሽ ኩምሽሽ አልኩኝ። ከዛ ምን አልኩኝ ገርሞኝ ራሴ ያስገርሙኝ። አይ አልኩኝ ሀቢባ እንትኑ መጣ ሲለኝ ባሱ መጣ ስትይ ተከትዬ ከጠዋት እስከ ማታ ስራዬን ትቼ አልኩሽ አንቺን ስከታተል ቤቱ ሊደርሰኝ እርግጠኛ ነኝ። በቃ መጨረሻ ላይ በራሴ ማጀጅሉኝ እንደው ገርሞኝ ቪዲዮ ሰራሁ። ምን ብለሽ እንደው 20 ዓመት ሙሉ ያልተቀየርኩት ሴትዮ አሁን እንደው በትኬት ይደርሰኛል ብዬ ይሄን ያክል ተስፋ ማድረግ ምንድን ነው አልኩኝ። ራሴ ገርሞኝ የእውነት ስሜቴን የተናገርኩት። በፈጣሪ ተስፋ አይቆረጥም ማሪ፣ ተስፋ አትቁረጭ። ገርሞኝ በቃ ማርያም ልክ አይ ያሁኑ አይደል 5 ትኬት አይደለም ከ5ቱማ ይደርሰኛል እልልሻለሁ። ልክ እንዴ አንዳንድ ቁረጭ፣ በየዙሩ አንዳንድ ቁረጭ። አንድ ቀን ተስፋ ባለመቁረጥ ሁሌ የምትቆርጥ ከሆነ አንድ ቀን ይደርስሻልሽ። አብዝቶ በቆረጥ አይደለም እድልሽ ከሆነ በቆረጥሻት አንዷ ትኬት ይደርስሻል። እሺ እውነት ነው። አይገርምም? እንደዛ ስጀጃር ብዬልሻልኩሽ ማታ ተስፋዬን ቆርጬ አንዴ ቃል ኪዳን የምነኝ አባቷን አፋቂ ምናለች። ለልጆቼ ምሳ ምሰራበት አስቤዛ አጥቼ ምሳ አልበሉም 500 ብር ተባበሩኝ። ኧረ እባክሽ ታይ እንጂ ስልክሽ ቢሸጥ ስንት ያወጣል? የምትበዩ ሳይኖርሽ ነው ስማርትፎን ገዝተሽ ዳታ ሞልተሽ ቲክቶክ ላይ የመጣሽው። የተራበ ሰው ቲክቶክ ትዝ ይለዋል? ስማርትፎን ይገዛል የራበው ሰው፣ ዳታ ይሞላል የራበው ሰው። የሁላችሁ ችን ተበላባት። ከዚህ በኋላ በዚህ የሚሸወድ የለም። ሞኛችሁን ፈልጉ። ስማርትፎንሽን ሽጠሽ አስቤዛ ያርጊ ለቤትሽ። ቲክቶክ ምንም አያደርግልሽም። ጣግቤ ሳታድሪ የራበሽ ቲክቶክ ምንም አያደርግልሽም። ከራበሽ ሂጂ ስኩን ሽጠሽ ስማርትፎኑን ሸጪውና አስቤዛ አሟይ ለቤትሽ።
እና ውዴ እና ግድ የለሽም ገንዘብ ለመቆጠብ ሞክሪ። እኔ ወደፊት ረጅም ጊዜ እንትን እንዳትል ብዬ ነው። ረጅም ጊዜ ከልጅሽ ተለያይተሽ መውለጃ ጊዜ አልፎብሽ ሌላ ሳትደግሚ እህት ወይ ወንድም ሳትወልጂላት ልጅሽ ብቸኛ ሆና እንዳትቀር ብዬ ነው። በቻልሽው መጠን ቆጥቢ። በጣም ጢኒት ጢኒት መላክ ግዴታ ከሆነ ጢኒት ጢኒት ላኪ። የደሞዝሽን 10% ብቻ ላኪ። 90% እሷ ብቻ መሰለች። አሁን እዚህ ጋር ልጄ ብቻ እኮ አይደለም እውነት ለመናገር ማለት ነው። በእኛ ጊዜ የነበርነው ሞኞች ነን ያልኩሽ። በቃ ሞኝ ነን። በእኛ ዘመን የመጣ ልጆች ሞኝ ነን። አለፈ። ስለአሁኑ ነው ማወራው። ለባልሽ ብቻ ነው የምትልኪው? እናት አለችኝ እንጂ ደካማ እናት ደግሞ ለእናትሽ ትልኪያለሽ? እናትም እልካለሁ። በቃ እንግዲህ ይሁንሽ። እግዚአብሔር ያውቃል። ይዋቡዬ ምንም ችግር የለውም። ጤና ሰጥቶኛ ችግር የለውም። ብቻ ይሄ ቤት ይደርሰኝ ሆነ ማን ግን እስከ መቼ ታዲያ? እስከ መቼ? ልጅሽ እኮ ታድጋለች። አንቺም እኮ እድሜሽ ይሄዳል። የኔማ ሄደ እኮ 40 ገባሁ። አሁን እኮ ከ45 በኋላ እኮ መውለዳችም አንድ ሳትደግሚላት ለልጅሽ 40 በትክክል ኮምፕሌት ባልገባም ግን ወደዛ ወደ 37 እንደዚህ ተጠግቻለሁ። እሺ አምጣውና አንቺ ብትሞች እናትሽ ምን ትሆናለች? እኔ አላውቅም። ሌላ ልጅ የለም? አንቺ ብቻ ነሽ ልጇ? ውይ እንደዚህ የሚረዳ ምናምን ለእናት የለም። ኖ አሉ በህይወት አሉ። በህይወትማ ምን እያደረጉ ነው? እንትን ናቸው፣ ገበሬዎች ናቸው። እሷ ደግሞ እንዳልኩሽ እዛ ታሪክ ላይ እንዳይጠቀስኩት ምን ብዬሽ ነበረ? አረብ ሀገር ስትረግጭ ቤት ግጅልኝ ብላኝ ነበር አላልኩም ታሪኩ ላይ? እና ገዛሽላት እኮ ገዝቼ ከተማ ወጣኋታ። ስለዚህ መሬትም ምንም የላትም። አሁን ትንሽ ዶርማለች ተዛችሁ ከገዛውላት ላይ ከዛችና 1,000 ብር የኢትዮጵያ እና እኔም በምልክላት ነው የምትተዳደረው። ምንም ነገር የለም። ሌላ ብታከራይስ ሰርቪስ ቤት እኮ ያቺ ናት ያለቻት። ሌላ ምን አላት? ታዲያ ለአንድ ነፍሱ አይበቃትም? እኔ እንጃ እንግዲህ ያው ሞክራለሁ ለመተው። በቻልሽው መጠን ግን ተይ። ለመሰለሽ አንቺ ብትሞቺ ቤተሰቦችሽ ህይወታቸውን ከመቀጠል አያቆሙም። ምትልክልን ከአረብ ሀገር ልጃችን ሞተች ብለው እራሳቸውን አያጠፉም። ሌላ መፍትሄ ይፈልጋሉ። ይህን መፍትሄ ደግሞ ሳትሞቺ በቁምሽ እያሉ እንዲፈልጉ ማድረግ አለብሽ። የሆነ ነገር ወይ ጉሊት ነገር ሽጠው እንዲበሉ ስራ ማስጀመር። ቤተሰቦቻችሁን እድሜ ልክ የምትደጉሟቸው ከሆነ ሁሌም የእናንተ ሸክም ሆኖ ይቀራሉ። እናንተ ስትሞቱ ሌላ መፍትሄ ይፈልጋሉ። እናንተ ስትሞቱ መፍትሄ ከሚፈልጉ በህይወት እያላችሁ መፍትሄ እንዲፈልጉ ማድረግ። ሙሉ አካል ያለው ጤነኛ ቤተሰብ ካላችሁ ሰርተው ይብሉ። እንዲሰሩ የመጀመሪያውን እርዳታ እንዲሰሩ ሱቅ የሚሆን ክፈቱላቸው። ሸቀጣ ሸቀጥ ሱቅ የሆነ ስራ አስጀምሯቸው እና በዛ ስራ እየሰሩ ይብሉ እንጂ ቁጭ ብለው በየወሩ ከአረብ ሀገር እየተላከላቸው እንዲበሉ ማድረግ ቤተሰቦቻችሁንም ማስነፍ ነው። ቤተሰብንም ማስነፍ ነው። ገባሽ? እናቴ ትንሽ ስለሚያማትም ጭምር ነው እንጂ ልክ ነሽ። ትንሽ ያማታ እናቴ ጤና የላትም። እሺ እናትሽ ጤና የላትም፣ አርጅታለች። እስከምትሞት እርጃት ይበል። ባልሽስ እዚህ ጋር ለባልሽ ምትልኪው እዚህ ጋር ከባድ ነው። ለዚህ አንቺ አረብ ሀገር መምጣትሽ ምንም ጥቅም የለውም ማለት ነው። ምንም ጥቅም የለውም። የማትጠቀሚ ከሆነ ሴቪንግ የሚባል ነገር ገንዘብ ሴቭ ማታረጊ ከሆነ ታጥቦ ጭቃ ህይወት ማለት ነው። በልቶ ማራት ማለት ብቻ ነው ህይወት የሚሆነው። ምክንያቱም እዛ ጋር ባለቤትሽ ደሞዙ ለአንዲት ለ3 ወር ህፃን ወተት ማይበቃ ከሆነ ደሞዙ አንቺ እየሰራሽ የምትልኪ ከሆነ እድሜሽ አረብ ሀገር ላይ ያልቃል። ለልጅሽ እህት ወይ ወንድም ሳታመችላት 45 ትገቢያለሽ። ከዛ ፔሬድሽ ይቆማል። ከዛ አታረግዥም። ከዛ ልጅሽ ብቸኛ ሆና ታድጋለች። አንቺም ከአረብ ሀገር ጉልበትሽና እድሜሽን ጨርሰሽ ትገቢያለሽ። 20 ዓመት ሰርተሽ ምንም አላመጣሽም። ከዚህ በኋላ ምንም አታመጭም። ይሄን መራር ሀቅ ስነግርሽ እንድትቆፈጥኝ፣ ቆፍጣና እንድትሆኝ፣ እንድትጨክኝ፣ ጥርስሽን እንድትነክሽ ነው። ካልጨከንሽ በስተቀር አያልፍም። ይህ ዘመን ይህ ህይወት ጨካኝ ከሆንሽ ብቻ ነው የሚያልፈው። ለምሳሌ ለገዛ ቤተሰቦችሽም አንዳንዴ መዋሸት ላይ ደሞዝ እንዳልተቀበልሽ ታመሽ
ተኝተሽ መዳም በደሞዝሽ እንዳሳከመችሽ ውድ ዕቃ ሰብረሽ በዛ ደሞዝሽ እንደተቆረጠ ምናምን አርገሽ አለመላክ፣ የሆነች ነገር መደበቅ ከሁሉም ማንም ሳያቅ አንቺ ብቻ የምታውቂው የሆነ የአደጋ ጊዜ የምትጠቀሚበት ገንዘብ ሊኖርሽ ይገባል። ከ20 ዓመቱ ካልተማርሽ ከዚህ በኋላ አትማሪ። 20 ዓመት አንቺ ሰርተሽ አረብ ሀገር ምንም የለሽም በስምሽ። ታዲያ 20 ዓመት ያላስተማርሽ ምን ሊያስተምርሽ ነው? ወሳኙ ነገር እዚህ ምድር ላይ እኮ ገንዘብ ነው ማለት በጣም ገንዘብ ካለሽ ነው ከታመምሽ ታክመሽ መዳን የምትችው። ገንዘብ ካለሽ ብቻ ነው የትም ቦታ ላይ ስትሄጂ ተሰሚነት ያለሽ። ገንዘብ ካለሽ ብቻ ነው ምንም አይነት ችግርሽን በገንዘብ መፍታት የምትችው። ከፈጣሪ በኋላ ከፈጣሪ ቀጥሎ በገንዘብ የማይፈታ ችግር የለም እዚህ ምድር ላይ። ስለዚህ ገንዘብ የችግሮች ሁሉ መፍቻ ቁልፍ ነው። አንድ ወንድም ነበረኝ እዚህ ጋር ካላስቸገርኩሽ አቦ እና እኔ ነኝ አስተማርኩት። ዩኒቨርሲቲ አስተምሬው ተመርቆ ምንም ስራ አላገኝም። ከዛ እሱ ራሱ ምን ይለኛል የሆነ መንቀሳቀሻ ካልሰጠሽ ሲለኝ እኔ አስተምሬሃለሁኝ እንደፈለግክ አድርጌሃለሁኝ አሁን ግን አልችልም ስለው እሱና እኔ ተዘጋጋም ብቻ ሳይሆን ልጁ ደግሞ ምን ሆነ መሰለሽ 1 ዓመት ሙሉ አውርተን አናውቅም። ልጁ ራሱ ተስፋ ቆረጠ። ታውቂያለሽ አሁን የት እንዳለ አላውቅም። የተማረበት እንትን ነው ጋዜጠኝነት ነው የተመረቀው እና ድንገት እንደዚህ መዝናኛ ቦታዎች ምናምን መቅጠር ብትችሉ እኔንም መርዳት ነው እና ብትረዱት ደስ ይለኛል። ማለት በሙያው ምን አገባሽ ስለ ወንድምሽ ራሱን ይቻል እንጂ ከንቺ ይመለከትሻል። ትልቅ አይደል እንዴ እሱ ራሱን ችሎ ስራ ፈልጎ ይግባ። አንቺ ሳትሆኝ የምትለምኝለት ራሱ ሚዲያ ላይ ወጥቶ ለምኖ ስራ ፈልጎ ይግባ። አንቺ ምን አገባሽ? አልወለድሽ ወንድምሽ ነው እኮ። አንቺ እኮ እንደዚህ መጨነቅ ያለብሽ እኮ ስለ ልጅሽ ነው። ምን ጉድ ነሽ አንቺ? ለዚህም ተጨንቀሽ ተቆራርሰሽ ልታልቂ ነው። 20 ዓመት አረብ ሀገር ላይ እድሜሽን ገደልሽ። አይበቃም? ወንድምሽ በራሱ ችግሩን ይፍታ። የራስሽ ችግር ሳይፈታ የወንድምሽን ችግር ለመፍታት አትሩጪ። እሱ ራሱን ይቻል፣ በራሱ ይተማመን፣ በራሱ ይልፋ፣ ይድከም፣ ይፈልግ ስራ አይባልም የምትሉ ሰዎች አልኩኝ ምን እንደምታመጡ አሳዩ አልኩኝ ይባላል። አያገባትም ስለ ወንድሟ ትልቅ ሰው ነው። 18 ዓመት ያለፈው ነው። ተምሮ የተመረቀ ሰው ነው። ራሱ ለፍቶ ደክሞ ስራ ያገኝ። አለቀ። ሁሉም የራሱን ሾክ ራሱ ይንቃል። እቺ ልጅ 20 ዓመት አረብ ሀገር ላይ እድሜዋን ጨርሳ ሌሎቹ እናቶቻቸውን ሳይረዱ እሷ ብቻ እናቷን እየረዳች ለእናቷ ቤት ሰርታ ከተማ ላይ ለሱ ሳይኖራት አሁን ደግሞ ለባሏን እየላከች ነው። እና እስከ መቼ ነው እሷ ብቻዋን መስዋዕት የምትሆነው? ለሁሉም ለባል፣ ለእናት፣ ለወንድም። ወይ አስመሳይ ሁላ እንዳትሰሚያቸው። ያሽቃጡ እነሱ አይደለም ለወንድማቸው ከፈለጉ ላጎታቸው ልጅ ስራ ይለምኑ። አያገባሽም። አንቺ ራስሽን አውጪ። አንቺ ስትወጪ ነው ልጅሽን የምታወጪው። አንቺ ከችግር ስትወጪ ልጅሽን ማውጣት ትችያለሽ። እሺ አመሰግናለሁ። ባልሽ ደሞዙን አብቃቅቶ ለመኖር ይሞክር። ርካሽ ቤት ይከራይ። ገባሽ? በደሞዙ ልክ አንቺ ባትኖሪ ሳልኩሽ እኮ አንቺ ባትኖሪ በደሞዙ ተብቃቅቶ ለመኖር ይሞክራል አይደል? ስለዚህ በደሞዙ የ3 ወር ልጅ ወተት ነው። ሌላ ምን ትፈልጋለች? ትምህርት አልጀመረች። እንደው ትምህርት ብትጀምር እሺ፣ ትምህርት አልጀመረች ገና የ3 ወር አራስ ነው ጥለሽ የመጣሽው። ስለዚህ ለ3 ወር አራስ መሆን እንዴት ያቅተዋል? አንቺ ብትሞቺስ አያምጣው። በቃ እናትሽ ሞታለች ብላ አውጥቶ ይጠላታል? አይጠላትም፣ ያሳድጋታል አይደል? እንደሌለሽ ይታል። ይኸውልሽ ሁሉም ሰው በራሱ መቆም አለበት። እኛ እየጠቀምናቸው እየመሰለን ቤተሰቦቻችንን እየጎዳናቸው ነው። ሁሌ በእኛ እንዲተማመኑ። አሁን ወንድምሽ ወንድ ነው። በራሱ እንዲተማመን እድል አልሰጠሽም። አንቺ እየተጨነቅሽለት ነው እንደ እናት። ስንት ወንድ አለ ራሱን ጎዳና ላይ አግኝቶ ከ12 ዓመት ጀምሮ የሚያሳድግ ሊስትሮ እየሰራ የማታ እየተማረ ብዙ አይነት ስራዎችን እየሰራ ራሱን የሚያሳድግ ጀግና ወንድ አለ። ራሳቸው ምንሱ ብቻ በራሱን ሁሉም ሰው ራሱን መቻል አለበት። ሁሉም ሰው ጠንካራ መሆን አለ። አንድ ሰው ይኸውልሽ ምንም አይነት ረዳት እንደሌለው ሲያውቅ ይጠነክራል።
ጥርሱን ይነክሳል። ገባሽ? ግን ሁልጊዜ ከስር ከስሬ እየተከተለች ችግሬን የምትፈታለች ሰራተኛ ራሱ እንደዚህ እንደለ ማለት አሁን ራሱ ልሄድ ነው ብለኝ ጭንቅላቴ ሊፈነዳ ነው። እሷ ራሱ አስቡት። እና እኔ በጣም ብዙ ጥረት ላይ ነው ያለሁት፣ ግን በጣም አእምሮ እንዲሁ ተሩ የሚጨናነቅ ስላልሆነ የሰራተኛ ከምትከፊ ለምን ታዲያ ሰራተኛ ስሬ ሄድኩ ከምትልሽ ከምታስጨንቅሽ ሰራተኛ ከምትከፊ ለምን እናትሽ ጋር አትሆንም? ልጅሽ እናቴ ይኸውልሽ ድንገት ያስታታል እና ልጄን ይዛ ብትወድቅብኝ ስለስተርጅና የወለድኳት እናቴ ሲያስታት እናቴ እዛ ግቢ ነው ልጄ እናቴ ድንገት ብትወድቅ ልጄስ በባዶ ቤት አስበሻል? እስቲ ሳዩ እናቴ ሆናችሁ ምን ያህል እንደሚከብድ። ኧረ በጣም ከባድ ነው። ያን ስለፈራው ሰራተኛ ደግሞ አብረሽ ብጨምሪ እናቴ ትንሽ እንዳልኩሽ በማማ ምክንያት ስለምትበሳጭ ተሰራተኛ ጋርም አይሆንም። ብዙ ጭንቀት እህቴማ ይኸውልሽ ምን መሰለሽ ልወልድ ስል እህት ነበረችን ትንሽ የመጨረሻዋ። ከዛ ዳይሌን ብያት ተዘጋጅቼ የገንፎል ምናምን ተማዘር ተዘጋጅቶ ይዛ ልትመጣ ስትል ልክ ጫፍ ላይ ስትደርስ አልፈልግም ብላ ካደች። አለቀስኩ፣ አነበው፣ አዘኑ። ልክ እምባዬ እኔ ደግሞ እምባዬ ተሎ ነው የሚደርሰው። ወደው ታመመች። ነው ካደችኝ። እንዴት ነው ሄድሽ የምትክድሽ? ምንም አልገባኝም። አልመጣም ማለች። ያው መካድ ማለት አይደል? አልመጣም ቃሉ አለች። ለምን እኮ ምክንያቷ ነው። ምክንያት አቅርባለች። መቼ ስልክ አታነሳም፣ አያገናኙኝም። እምቢ አለች። ሀገር የሚያውቀው ነው። በቃ እምቢ አለች፣ ቀረች። ከዛን አለቀስኩኝ። ከዛን ምንድነው ጎረቤት ሰደበኝ እና ለምን ብላ አንድ ጎረቤቴ ዘመድ ያመጣቻት ልጅ ነበረች። ይችን ውሰጃት አለችኝ ታረሰች ብላ። ከዛን እሺ ብዬ ወሰድኳት። አረሰችኝ። እግዚአብሔር ይባርካት። ጥሩ ልጅ ነበረች። አረሰችኝ። ከዛን ጎረቤት ስለሆነች ትንሽ ታዲያ እኔ ኮምፎርት ብላ አደረገችኝ። ምቃ ይዛ ትሄዳለች ምናምን እንደዚህ ነገር አለ አይደለ? የተዚህ ብልጭልጭ ይዘ ነው የምንሄደውን ነገር እንደዚህ ነገር። ከዛ አልፈለግኩም እሷን ከዘመድ ዘመድ ይችኛዋን አስመጣሁና ወረቀቴ እንዳይቃጠልብኝ ብዬ እንደምንም ታውቁት የለ አረብ ሀገር ኖሮ ላለማቃጠል ብዬ ልጄን በ3 ወሯ ትቻት ስመጣ መርፌ ላስወጋ ሲሄድ ወደ ሆስፒታል ደነዘዝኩኝ። ልጄን ትቻት መሄዱን በቃ ሳስበኝ እንዳልቀመጥ አውቀዋለሁ የሚመጣውን ነገር። ባዶ እጄን ቀርቻለሁ። ለ5 ወር ነው ኢትዮጵያ የተቀመጥኩት ለመውለድ ሲሄድ። አስፓልት ሳሻግር ብታምኑም ባታምኑም ደንዝዤ ምንም አስፓልት አልመሰለኝም። ረስቼዋለሁ። መንገድ ኖርማል መንገዱ ጭንቅላቴ እያብሰለሰለ ለካን መኪና ሊገጨኝ ልክ ሹፌር ወርዶ በጥፊ አላፈለኝ እንጂ አልኩት። ምንድን ነው ሏለ ይጂ አንቺን ገጨቼ ደግሞ እስር ቤት ልበስብስ እንዲ የልጆች አባት ነኝ አለኝ። ወይ በጣም ይቅርታ አልኩት። እኔ እኮ ሀሳብ ገብቶኝ ነው ምናምን ይቅርታ ሶሪ አልኩት። አንድ ጥፊን ቀምሼ ነቀው። መርፌን አስወግቼ ስመጣ በቃ ሰው የሞተበት ነው የምመስለው ሳለቅስ። አሁን እንደዚህ ስታ እንደውም አቦ በሰማይ ጉልት ተርትራ ቸርችራ ታሳድግ ነው የምትለኝ ምናምን እያልኩ ነበር። እንደው ግን ይከብዳል። ልጅቷም ትጎዳለች፣ እኔም እጎዳለሁኝ። ይሄን ውሳኔ ባልወስን ኖሮ 2 ሰዓት አለ። አሁንም እኮ ማሬ የምትልኪ ከሆነ እኮ አሁንም እኮ ያው ነው ህይወትሽ ነው የሆነው። ግን ቢያንስ እንጃ ምን አውቄ ቢያንስ ልጅቷ ቢያንስ ወተትም እንደልባ ታገኛለች። ቢያንስ እኔ እንጃ ይሆናል አይደለ? የሆነ ማስፈራሪያ ይኖረኛል ቢያንስ እንደዛ ባዶ እጄን ሆኜ ቢያንስ እንትን አለለም። ገባሽ? ህይወትሽ ታጥቦ ጭቃ እንዳይሆን ዝም ብሎ እኔ እንጃ ሳይሆን አንድ ሰው ደሞዙ ከገቢው ላይ የሆነ ገንዘብ ሴቭ ማያደርግ ከሆነ አረብ ሀገር መጥቶ አረብ ሀገር መምጣቱ ዋጋ የለውም። ዝም ብለሽ አዳምጪኝ። አሁን ምንም አይነት ምልልስ አልፈልግም። አረብ ሀገር መምጣትሽ ሙሉ ደሞዝሽን የምትልኪ ከሆነ ለባልሽና ለእናትሽ እያካፈልሽ የምትልኪ ከሆነ አንቺ ተቀማጭ ምንም ነገር ከሌለሽ ድንገት ልትታመሚ ትችያለሽ። ድንገት ደክሞሽ አሞሽ ከአረብ ሀገር ልትገቢ ትችያለሽ። ያኔ ጉሊት መቸርቸሪያ አቅሙም ላይኖርሽ ይችላል። እንደነገርሽኝ እድሜሽ 40 ደርሷል። ስለዚህ ገንዘብ ሴት ማታረጊ ከሆነ ህይወትሽ ታጥቦ ጭቃ ከእጅ ወደ አፍ ነው የሚሆነው። በጊዜ መግባት የምትፈልጊ ከሆነ ጨካኝ መሆን አለብሽ። ብሩን ባልሽ ደሞዙን አቃብቶ መኖር አይችልም ሀቢባ አይችልም ብለሽ ካልሽ የሆነ ነገር ላኪለት። ከደሞዝሽ ላይ 10% ላኪለት፣ 5% ለእናትሽ ላኪ፣ 15% 85% አስቀምጪ በዛው በዱባይ ባንክ አለሽ፣ ባንክ አካውንት አለሽ። ስለዚህ በባንክሽ ወደ ኢትዮጵያ አይደለም የምትልኪው፣
በድርሃም አስቀምጪ። የእኛ ብር እየወደቀ እየሞተ ስለሆነ ስትሄጂ ድርሃሙ ምንዛሪው በደንብ በዝቶ ነው የምታገኙ። ስለዚህ በዱባይ ህጋዊ ነሽ፣ ኮንትራት ነሽ፣ አስቀምጪ። ኮንትራት አይደለም በራሴ ነው። ማሻአላ በፍሪ ቪዛ ነው እንደ የመጣሽው? ፍሪ ላይ ሰዎችን ተከስቼ ከወጣሁ ወደ 13 ዓመት ፍሪ እኮ ነው። ወደ 13 ፍሪ ወጪው ብዙ ነው። የቤት ኪራይ አለ፣ ምግብ አለ። አይ እኔ እንትን አጠቃላይ ነው የምሰራው፣ እንደ ሌሎች አይደለም። ኢጃዛ ቤት የለሽም? የለኝም። እወጣለሁ ግን ንፋስ ተቀብዬ ምናምን እመለሳለሁ እኮ። አታድሪም? ኢጃዛ ቤት የለሽም? ምን አደርጋለሁ? አላደርም። ጥሩ። ስለዚህ 20 ዓመት ያባከንሽው ሊያንገበግብሽ ይገባል። ከዛ ተማሪ ይኸውልሽ፣ ብልጥ ከሰው ታሪክ ይማራል። ሞኝ ደግሞ እራሱ ላይ ሲደርስ ይማራል። አንቺ ሞኝ ነሽ። የሞኝ ግን እንዳትሆኝ። ሞኝ አሁን ራሱ ላይ በደረሰው ይማራል። ሞኝ ሁኚና ራስሽ ላይ በደረሰው ተማሪ። ሞኝ ከሆንሽ ግን ራስሽ ላይ በደረሰው ማትማሪ፣ እድሜ ልክሽን እየወደቅሽ ትቀሪያለሽ። አሁን ፍሪ ቪዛ ከሆንሽ ደህና ነው፣ ደሞዝሽ ከኮንትራት ይሻላል። የምትበይው የምትጠጪው ከሰዎቹ ነው። ስለዚህ በቃ ሙሉ ደሞዝሽን እንደነገርኩሽ 10% ለባልሽ፣ 5% ለእናትሽ ሰተሽ 85% ባንክ አስገቢ። ጨካኝ ሁኚ እስኪ። ችግር ሲያወሩብሽ ቀድመሽ ችግር አውሪባቸው። አንቺ ቀድመሽ አውቀሽ ሁሌ የለኝም በይ። እግዚአብሔር ይመስገን። እንደት ነሽ? ደህና ነሽ? አለን። ሰላም ነው። ሀቡ የሙኒትን ስልክ ፈለግኩ። እሺ አማርኛ የሚገባሽ ከሆነ አዳምጪኝ ስነግርሽ። ቲክቶክ ላይ ነው ያለሽው። ትገቢና ሙኒት ብለሽ ሰርች ታረጊ ታገኛታለሽ። ፕሮፋይሏ ላይ ስልክ ቁጥሯን አስቀምጣለች። ቲክቶክ ላይ ቢዝነስ ያላቸው ሰዎች ስልክ ቁጥራቸው ፕሮፋይላቸው ላይ ያስቀምጣሉ። በቀላል አማርኛ ከፕሮፋይላቸው ላይ ቁጥራቸውን ማግኘት ትችያለሽ። ገባሻ? ቢስማርት። ይህን ጭንቅላትሽን ተጠቀሚበት። ቴንኪዩ። እሺ ወንድሜ ቀጥል። አመሰግናለሁ ስላስገባሽኝ። በጣም ደስ ብሎኛል። ሆነን ለመናገር በጣም አድናቂሽ ነኝ። በጣም እወድሻለሁ። አመሰግናለሁ። በጣም እንወድሻለን፣ እናከብርሻለን። እና ያው የሆነ አስተማሪ ታሪክ ካላችሁ ምናምን ስትይ እንደው እስኪ ዝም ብዬ ልሞክር ብዬ እንትን ስል ጋር አስገባሽኝ እና በጣም አመሰግናለሁ። ያው እንግዲህ እንጃ እንደምጀምር አላውቅም። ተኝተህ እየተገላበጥክ ነው የሚመስለው። አይ አይደለም፣ ቁጭ ብዬ እንደገፍ። እሺ እንጃ እንግዲህ ከምን እንደምጀምር አላውቅም። ብቻ እኔ ያው ከአስተዳደግህ መጀመር ትችላለህ። የስደትም ከሆነ ከስደቱ። አዎ ለምሳሌ እኔ ከሌ ይባላለው። ስምህን ማሳወቅ ካልፈለግ ቀይረክ ሌላ ስም ቀይረክ፣ አካባቢ ክድ ማሳወቅ ከፈለግ እዚህ አካባቢ ተወልጄ ያደግኩኝ እስከዚህ ድረስ ተማርኩኝ ብለህ ወደ ህይወት ትገባበታለህ። ገባህ? እሺ አመሰግናለሁ። እሺ ያው እኔ ኤንጂ ብላችሁ ያዝኝ። ኤንጂ ይባላለሁ። ያው ትምህርት ያው እስከ ዲግሪ አለኝ። በማርኬቲንግ ማኔጅመንት ነው የተመረኩት። በአስተዳደጌ ብዙ ገጠር አካባቢ ስለሆነ በጣም የተመላለስኩ፣ በጣም ሩቅ ከ1 ሰዓት ተኩል በላይ ምናምን ሰዓት የሚፈጅ ትምህርት ቤት ነው የተማርኩት። እዛም እያልኩኝ ያው ቤተሰቡ ያው ታውቂያለሽ፣ ያው ገጠር ልጅ ስትሆኝ ብዙ ነገር ፈተና አለ። ብቻ እኔ ከጀመርኩት እኔ ጋር አብረው ከጀመሩ ሰዎች ምናልባት እኛ ሀገር ላይ 3-4 የሆኑ ነው ከገጠር የጨረስ ነው ማለት ነው። እና በዛ ልክ እንደዚህ ዩኒቨርሲቲም ገብቼ ጨረስኩኝ ዲግሪ። ከዛ የተመረኩበት ጊዜ ያው የኮሮና አካባቢ ነው የተመረኩት። ከዛ በዛን ሰዓት ያው ጦርነቱም ተከተለ። ከዛ በዚህ መሀል ስራ ምናምን በተማርኩበት አላገኘሁም ነበር እና እንደወጣሁኝ አባቴ ታመመ። አባቴ ታሞ ነበረና ምንድነው ምንም መንቀሳቀስ አይችልም። እና እንደወጣሁኝ ጓደኞቼ ስራ ሲያገኙ ምን ሲሉ እንደዚህ ስንደዋወል እኔ ያው ቤተሰብ ጋር አባቴን እያስታመምኩ ነበር።
የአባቴ ህመም ምንድን ነው? መንቀሳቀስ አይችልም። በዛ ላይ ህመሙ ሲቃ ያለው እና እግሩ በተለይ አንደኛው እግሩ በቃ በጣም ያመዋል። ልብስ ሲነካው እግሩን ልብስ ሁሉ ሲነካው ያመዋል። እዛ እንደዛ እያስታመምኩ 1 አመት በቃ እሱ ጋር ነበርኩኝና ከዛ በዛን ወቅት ጦርነቱ ተጀመረ ማለት ነው። ገጠር ሁኜ እዛ አባቴ ጋር ነበርኩኝ። ከዛ አባቴ ደግሞ ምንድነው ጦርነቱ በጣም እየተባባሰ ሲመጣ ሂዱ ይላል። ታላቅ ወንድም ያለ ታናሽም አለች እና ሰው ሁሉ ጦርነቱ በጣም ወደኛ አካባቢ እየገፋ ሲመጣ እኛ አካባቢ ዙሪያ ሲሆን ሰው ሁሉ ከየቤቱ እየወጣ ነበረ። ከየቤቱ እየወጣ ቢያንስ ወደዚህ ወደ መሀል ሀገር ወደዚህ እየመጣ ነበር፣ ይሸሽ ነበር ማለት ነው። ከዛ አባቴ ደግሞ ሄዱ። ወጣት ምናምን ደግሞ በጣም አስቸጋሪ ነበር ነው በሰዓቱ። በቃ ሄዱ ምናምን የከሌ ልጅ እንደዚህ ታፈነ እንደዚህ ተባለ ሲባል ሄዱ በቃ እኔ እናታችሁ ጋር ቆያችኋለሁኝ ከተረፍንም ተረፍን ሄዱ ምናምን ሲለን አይ በጣም እንደዚህ እያለን ቢሲለን ደግሞ እሱ መንቀሳቀስ አይችልም፣ ሽንት መስናት አይችልም። እኛ ካላነሳ ነው እናቴም ብቻዋን ሆና አቅም የላትም። ከዛ በዛን ወቅት እኔ አንሄድም በቃ ካሁን በኋላ ስለዚህ ሀሳብ እንዳታነሳ፣ ምክንያቱም እኛ እሺ እንሂድ ብለን ብንወጣ እንኳን ከትንሽ ጊዜ በኋላ ደግሞ ቤት አባቴ ብለን መመለሳችን ስለማይቀር አንሄድም አሉ ነው። ከዛ በቃ ካሁን በኋላ እንድንሞት ፈልገህ ካልሆነ በቃ ሂዱ አትለንም ምናምን አልነው እና ቀረን። ከዛ ስንቀር ትልልቅ ሰው ብቻ አገራችን ላይ ገጠር ላይ ማለት ነው ትልልቅ ሰው ብቻ ቀረ። ወጣት የሚባል በቃ አቅሙ የፈቀደው በጦርነቱ መሀል ሆኖ ሸሽቶ ወጣና ገጠር ላይ ያ 6 ወር ነበር መብራት ምናምን በሌለበት ጊዜ ማለት ትልልቆቹ ሰዎች ብቻ ቀሩ። ከዛ አባቴ ነበረ እሱን ለመጠየቅ ይመጣሉ። በጣም ጦርነቱ ሲብሱ እንደ ወዴት እንሄድ ምናምን እያሉ ይመጣሉ። እኛ ያው ስለማንንቀሳቀስ እኛ ቤት እንደው ትንሽ ሰብሰብ ብንል ነው። እዛ ምንድን ነው ትልልቆቹ ሰዎች ብቻ ናቸው የቀሩት። እኔ እርግጠኛ ሆኜ የምነግርሽ ማለት ነው። ከዛ እንደው ወታደሩ ምኑ በቃ ጦርነቱ ይብሳል፣ ከባድ መሳሪያው በየአካባቢው ያርፋል፣ አንወጣም። ከዛ በዛ ላይ ደግሞ የአባቴ ህመም ምን አይነት ነው ብዬሻለሁ፣ በጣም ሲቃ ያለው እንቅልፍ ደግሞ አያስይዘውም። ያው እንግዲህ አገላለጽ አማርኛ ሊል ይችላል፣ ግን ያው ልንገር። ከዛ በጣም ከባድ ሲቃይ ውስጥ ሆነ። ከጦርነቱ በቃ ተስፋ ቆርጠን ያው የሚተርፍ የለም ምናምን በሚል ከዛ ደግሞ ቤተሰብ አለ ሌላ ቦታ ያሉት ተርፈው ይሆን የሚል ጭንቀት አለበት። ልጆች ሌላ ቦታ ያሉ ልጆችም ስላሉ ሌላ ሀገር ያለ ቤተሰብም ስላለ በእነሱ የሚጨነቅና በሽታውም ተጨመረበት። ከዛ በጣም ተባባሰ። ከዛ አይተኛም እና ለ1 ወር እና ለ2 ወር ያክል እንቅልፍ አይተኛም። ከዛ ታላቅ ወንድም ያለ አብረን እናነሳውና መንቀሳቀስ አይችልም ስለማይል ብድግ እናደርገውና በእጃችን ይዘን ቆም ብለን ትንሽ ለማሳረፍ ማለት ነው ቆም ብለን እንደገና አረፍ እናደርገዋለን። እዛ መደብ ላይ የገጠርን። ከዛ በዚህ ሁኔታ ሆነን አንድ ቀን ትልቅ ወንድማችን በጦርነቱ መሀል ዝም ብሎ አቆራርጦ መጣ ማለት ነው። ይሰማል? አዎ ይሰማል። እየሰማንክ ነው። እሺ። እና አቆራርጦ መጣና እንቅልፍ በመልእክት ነው፣ ያው ኔትወርክ ጠፍቶ ስለነበር በመልእክት ነው የምንነጋገረው። እዛ አይ በቃ እየተኛህ እንዳልሆነ ምናምን ከሰው ሰማሁኝ እና ምናምን ብሎ ጦርነቱ አልቆመም። በዛ አቆራርጦ መጣ። ለምን መጣህ ምናምን ብሎ ተቆጣ። ከዛ እንደምንም ብሎ በትካሽ በወገቡ እንዲተኛ አደረገው ማለት ነው። ለግድ ተጨቅጦ እንደዚህ እንዲተኛ አደረገው በግድ ማለት ነው። ተው ልጄ ረግመሃለሁኝ፣ ተው መተኛት በቃ እንዲሁኝ ብሞት ይሻላል ተው ምናምን ይለዋል። እዛ አይ እኛ አሁን ስለሚቆጣን እንዳናስተኛው በግድ ስለሚቆጣን ስለምንፈራው አያስተኛንም ማለት ነው። እንትን በቃ እንዲህ አድርጉኝ የሚለውን ብቻ ነው እንጂ የምናደርገው ሌላ ነገር አናደርግም። ትልቁ ወንድማችን መጣና በግድ አስተኛው ማለት ነው። እሪ እያለ እየጮኸ በግድ አንስቶ በወገቡ እንዲጭቅጥ አድርጎ መሬት አስነካው፣ መደብ አስነካው ማለት ነው።
ከዛ እንደምንም ብሎ እንደዛ ብሎ በቃ ትንሽ ትኝት አለ፣ አረፍ አለ፣ 1 ደቂቃ ያክል ማለት ነው። ከዛ ደግሞ ተነሳ፣ ደግሞ እንደምንም እያለ ከዛ ትንሽ 5 ደቂቃ 3 ደቂቃ መተኛት ጀመረልን ማለት ነው። ከዛ እንደዛ ብሎ አድሮ ትልቁ ወንድማችን ሄደ። እንደዛ ብሎ ጦርነቱ በቃ እየተባባሰ ምግብም ወፍጮ ምናምን እንደዚህ መብራት የለም ምናምን ንፍሮ ብቻ መብራት ተጀመረ ምናምን። ከዛ እንደዛ አይነት ሁኔታ ውስጥ ሆነን በቃ በጣም ከባድ ሁኔታ ውስጥ ገባን። ከዛ እንደው ከጦርነቱ ውስጥ እንደ ሁሉ ሰው ነው እንደ ማህበረሰብ የመጣ ነገር ነው። እዛ የአባታችን በሽታ ግን በጣም የተባባሰ መጣ። እንደዚህ ብሎ እንደምንም ደግሞ መተኛት ከጀመረልን ብለን ተስፋ አደረግንና እንደዛ መተኛት ጀመረ ማለት ነው። ከዛ እያለ እኔ ደግሞ ጦርነቱ በረድ እያለ ሲመጣ ምናምን አለ አይደለ እንደው በቃ ወደ ሕክምና ወደ ጸበልም ደግሞ አንዳንዴ እንደዚህ እንሞክራለን። በጣም ብዙ ቦታ ሂዶ ነው መጀመሪያ ላይ ያው ብዙ እንትን አልነገርኩሽም። ብዙ ቦታ ብዙ ሕክምና ሂዶ ምንም የለህም ነው የሚሉት ሰዎቹ። ምንም ነገር የለህም ምናምን ነው የሚሉት። ጸበልም ሲሄድ በቃ ለትንሽ ቀን ሻል ይለውና በቃ ምንም ነገር አይታይ፣ የሚታይ ቁስልም ስለሌለው ግን የሚታይም ቁስልም ስለሌለው እግሩ ያብጣል ማለቱም ግን ምንም ነገር የለም። እዛ ግን ልብስ ሁሉ ሲነካው ግን ያማዋል። ዝም ብሎ ልብስ እንደልፍ ሲል ስንክት ያደረገው ያማዋል። የሆነ ደሙ ሲዘዋወርም ያማዋል። እና በዛ ምክንያት እንደዛ ብሎ በቃ ከባድ ሁኔታ ውስጥ ነበር። በዛ ጦርነቱ አልፎ እኔም ደግሞ ዩኒቨርሲቲ ተመርቄ ወደ 2 ዓመት እየደረሰኝ ነበር እንትን ስራ እየፈለግኩ ማለት ነው። እና 2 ዓመት በዲግሪ ሲሆን እኔ ደግሞ የተማርኩ ማርኬቲንግ ነው። 2 ዓመት ከሞላ ዲግሪያችን ኤክስፓየር ያደረጋል፣ ስራ ያሳትፍም ምናምን ይባላል። በዛ ምናደዳለሁ ወይ ለቤተሰብ ምናምን አላገዝኩ ምናምን እያልኩ ከዛ አባቴ ለሆነ ቀን ወንድሞችን ልጠይቅ የሆነ ከተማ ከሄድኩ በኋላ ከዛ እንዳትመጣ ያው ጦርነቱ ድጋሚ እንትን ስለሚል ዶክመንትህን በዛው አድርገህ ይዘህ ሂደህ ወደዛው ወንድሜ ደግሞ ሌላ ቦታ ነበረ፣ ወደዛ ሄድና ስራ ፈልግ፣ ወደ አዲስ አበባም ወደዛ ሄደህ እና እንዳትመጣብኝ አለኝ። ከዛ እሺ ዝም ብሎ ነው እንደዚህ የሚለው እሱ በደንብ ሳይሻለውን ያልሄድም ምናምን ስል ከዛ ደግሞ ሌላ ሰው ላከ። እንደዚሁ አባትህ አስጠንቅቆናል እንዳመጣብኝ ብሎሃል። ከዛ ደግሞ ሌላ ሰው ከዛ ታናሽ እህቴ የነበረች እሷ ላካትና አደራህን እንዳመጣብኝ ጭራሽ እንዳመጣብኝ በዛው አድርገህ ውጣ። በቃ እዚህ እኔ በእናንተ እንትን በእኔ ምክንያት እናንተ እዚህ እንትን ማለት የለባቸውም። ድጋሚ ጦርነቱ እንትን ማለቱ ስለማይቀር እንዳመጣ በዛው አድርገህ ገዝቻለሁኝ ብሎሃን አባቴ አለች። ብዬ በቃ ከሄድክ በጣም በቃ አባቴ በቃ ሌላ ነገር ነው ምናምን ስትለኝ እሺ ወደዛው ሂጄ ምናምን አልኩና በጦርነቱ ወጣ። ያው ጦርነቱ አለ በረድ ብሎ ግን አለ። እዛ እንደምንም ብዬ ወጣሁ ማለት ነው። ከአካባቢው ከጦርነቱ ቀጠና ወጣሁና ሰላም ወደ ወልዲያ ወደዛ ሰላም ወዳለበት ቦታ ቢያንስ ወደሚሻለው ማለት ነው ወደዛ አካባቢ ሄድኩኝ። ስራ ስፈልግ ያው ታላቅ ወንድሜ ያለ ታላቅ ወንድሜ ያው አንዱ ያው ታላቅ ብዬ ቅድም ያልኩሽ የታላቄ ታላቅ ነው። ግን ታላቅ ወንድሜ ወደዛ ሌላ ሀገር ስራ አለው። እሱ ነበር ብዙ የሚያግዘን፣ ሌሎቹም አሉ። ግን ይህን ስራ ለማግኘት በጣም ጫና አደረገብኝ። የጦርነቱ ያሉበት ሁኔታ የአባቴ የምታመም ምናምን ሁሉ ታስቦ ከዛ እሱን አድርጌ ስራ በጣም ሳጣ በጣም በቃ የማይገባበት ቦታ በጣም ብዙ ፈለግኩኝ። የአባቴ መታመም አለ፣ ለቤተሰብ አለማገዝ፣ ለራሴ አለመሆን አለ። ያንን ሁሉ አስቤ እንደምንም ብዬ ወደ በረሃ ወደ ጅጅጋ ወደዛ አካባቢ አገኘሁ ማለት ነው ስራ። ባንክ ቤት ገባሁ። ከዛ በቃ እንደምንም ብዬ በረሃ ነው፣ ሩቅ ቦታ ነው። ከዛ እንደምንም ብዬ ቤተሰቦችን እያገዝኩ እያልኩ ስሰራ ነበረ። ከዛም በኋላ እንደዛ ብዬ ቤተሰቦችን ግን አባቴን ግን እስካሁን ድረስ ወደ 4 ዓመት ምናምን
አላገኘሁትም ነበረ። መቀየር እፈልጋለሁ ግን ያው መቀየር ስለማይቻል አንዳንድ እንደዚህ አይነት ስራዎች እንደምንም ብዬ ወደ ቤተሰብ ለመቅረብ ሞክሬ አሁን ቀረብኩኝ። ያው አባቴን ማሳከም አልቻልኩም ማለት ቤተሰብን እንትን ማለት አልቻልኩም። ወይም ደግሞ ከምሰራው ስራ ወጥቼ የግል ስራ መስራት ፈልጋለሁ ወይ አባቴ ሕክምና ምናምን የተሻለ ሕክምና ቢያገኝ የሚል እንትን አለኝ። ግን እስካሁን ድረስ በቃ ቤተሰብ ምናምን አላገኘኋቸውም። ወደ 4 ዓመት ምናምን ይሆናል። በደንብ የተሻለ ሕክምና ቢያገኝ ምናምን የሚል ሀሳብ አለኝ። እንግዲህ ብቻ አሁን በዚህ ሁኔታ ውስጥ ነው ያለሁት። አሁን ባንክ እየሰራክ ነው በተማርክበት? አዎ በተማርኩበት ነው የምሰራው። ግን ያው የባንክ ስራ ደግሞ አሁን ትንሽ አስቸጋሪ ነው አሁን ላይ መውጣት። ደሞዛችሁ ደህና አይደል? እንዲህ ባንክ የምትሰሩ ሰዎች ደህና ቢሆንም እኔ ካለሁበት እንትን አንጻር ወደ ቤተሰብ ለመቅረብ ደሞዛችን መሰለሽ ማለት እኔ አሁን ወደ ቤተሰብ ለመቅረብ ብዬ ከነበርኩበት ፖዚሽን በጣም ቀንሼ ነው ወደዚህ ወደ ቤተሰብ። በጦርነቱ ምክንያት ወደ ቤተሰብ ወደ አባትህ ጋር መሄድ አትችልም። ያ ነው ያስከፋህ ነገር። አሁን አልሄድም። አዎ አሁን አልሄድም እንዳመጣ እሱም ፈጣሪ እንጂ ሌላ ምን ማድረግ ይቻላል? ወደ ፈጣሪ መለመን ነው ሀገራችንን ሰላም እንዲያደርግልን። ከፈጣሪ ውጭ ማንም አቅም የለውም ሀገራችንን ሰላም የማድረግ። እሳይ ቴንኪ ሀና። እሺ ፈጣሪ አባትክን ጨርሶ ይማርልክ። ለምን ለከተማ አምጥተህ አባትክን አታሳክማቸውም እግራቸውን? አዎ ግን ከዚህ በፊትም በጣም ሞክረናል። ምንም የለብህም ነው የሚሉት እኮ። እኔ ይመስለኛል እንደዚህ አይነት እንትን እግር ምናምን የነርቭ ችግር ኦር ደግሞ ይሄ በባህላዊ ሕክምና ምናምን የሚፈታ የሆነ ቅጠላቅጠል እንትን ፈጭተው ምናምን አስረው የሆነ ሰውዬ የሆነ ጊዜ በጣም በሕክምና ምንም የለብክም እየተባለ የሆነ የባህል ሐኪም ጋር ሲሄድ ሰውየው የሆነ ቅጠሎችን ጨፍጭፈው አስረውለት እግሩ ላይ እንደ ዳነ ሲናገር ሰምቻለሁ የሆነ ዩቱብ ቻናል ላይ። ብዙ ቦታ እንደዚህ አይነትን በቃ አለ የተባለበት ቦታ ድረስ ሂደናል። በጣም ብዙ ነገር ሁሉ አድርገናል ማለት ነው። እንደዚህ የባህል ሞክራቸዋል። ሐኪም ካላወቀው የባህል ጋር ነው መሄድ። የባህል በጣም ብዙ ሞክረናል። እኔ እንደው ምንም ቀሄ ነው የምለው ነገር የለም። በጣም ብዙ ጊዜ ሞክረናል የባህልም ማለት ነው። ግን በቃ አንቀሳቅሰውም። አሁን ላይ ስታዩ እንደዚህ ስታዩ ጤነኛ ነው የሚመስሉ ያው መንቀሳቀስ ግን አይችልም። አሁን ግን ያው ምንድን ነው የሚሰማው ስሜት? መደንዘዝ ነው እግሩ በቃ ዝም ብሎ እንዲህ ሲያየው የሆነ የሚሯሯጥ ነገር አለው ውስጡ ነው የሚለው። በጣም ሲቃ ያለው በጣም ከምንሽ በላይ ሲቃ ያለው እና እንትን እግሩ አይችለውም። እሱን አይችለውም እግሩ ማለት ነው። ሲቆም በቃ እንቀጥቀጥቀጥቀጥ። ምን ሰዓት ላይ ነው የሚነሳበት? ሌሊትም የሆነ ቀንም ላይ ብርድም ከነካው በቃ በየተገኘው እኔ አሁን ቀኝ እግሬን ያመኛል። ብርድ ከተሰማኝ ሴራሚክ ላይ ከቆምኩ ምናምን እግሬን ያመኛል። ሰርጀሪ ተደርጊያለሁ። የኔ ከመቆም ብዛት ነው። በፊት ሱቅ ውስጥ ስሰራ ለ10 ዓመታት ቆሜ ነው የምሰራው። ከ8 ሰዓት እስከ 12 ሰዓት ያህል ቆሜ ነው። ካሜራ አለ። ከተቀመጥን ቅጣት አለው። መቀመጥ አይቻልም። ሲጀመር ወንበር የለም ሱቅ ውስጥ መቀመጥ አይቻልም። ቆመን ነው የምናስተናግደው። ብሬክ ታይም ላይ ብቻ ልንበላ ስንወጣ ነው ከሱቅ የምንቆመው የምንቀመጠው። እና 10 ምናምን ዓመት እንደዛ ሰርቼ እግሬ ጉልበቴ ውሃ ነገር አመነጨ እና ከዛ ሰርጀሪ ተደረጉ። በኦፕሬሽን ወጣልኝ የወጣው ነገር ያበጣው ነገር እና አሁን ቀዝቃዛ ነገር ከነካኝ መሬት በቀዝቃዜ ከነካኝ ይነሳብኝ፣ ይጠዘጥዘኛል፣ አጥንቴን ያመኛል። እና ምናልባት አጥንታቸውን ከሆነ የሚያማቸው ኦር የነርቭ ችግር ከሆነ የነርቭ ችግር ቢሆን ግን ሐኪም ቤት ይታወቅ ነበር። የተለያየ ሐኪም ቤት ሄደው ሐኪም ቤት ችግሩን ካላወቁት የባህል ሐኪም ጋር ነው መሄድ ያለባቸው። በጣም ብዙ ታዋቂ ጎበዝ የባህል ሐኪሞች አሉ። እሱ የተለያየ የባህል ሐኪሞች ጋር ወስደህ ሞክርላቸው። እድሜም ይወስኗል። ባይዘዌ ሰው ልጅ እድሜውም እየገፋ ሲመጣ አጥንቱ ይታመማል።
መገጣጠል አዎ እድሜው አሁን የሚገፋ ነው ማለት እኮ የእድሜን ባይዘዊ እኔ ጎግል ላይ ጉልበቴን እያመመኝ ጎግል ላይ ሰርች ሳረግ እድሜም አለ እንዴ እኔ ገና ነኝ ያልኩኝ። ኖ ብዙ ጊዜ ከ50 ዓመት ምናምን በላይ የሆኑ ሰዎች እድሜያቸው እየገፋ ሲመጣ ጉልበታቸው መገጣጠሚያቸው ያማቸዋል። በተቻለ መጠን እያንዳንዱ እኔ በቻልኩት መጠንማ እየሞከር ነው። በጣም ሞክር በጣም አሁንም ወደፊትም እስከ ዳነ ድረስ ዝም አንለም። ክብደትም መጥፎ ነው። አዎ ክብደትም ጉልበት ያማል እና ውሰዳቸው ወደ ከተማ አምጥተህ ካሳክማቸው። የክፍለ ሀገር ሕክምና እምብዛም አይደለም። እድሜ ከፍ ሲል ሰርጀሪን ማድረግ ከባድ ነው። ፈጣሪ ጨርሶ ማድረግ ወንድሜ። አሜን አሜን። እናመሰግናለን ታሪክን ስላካፈልከን። በርታ። የፍቅር ታሪክ የለክም? አልጠበስክም? እስካሁን ባንክ እየሰራ ከአንድ ቆንጆ አልመጣችም ለምንም ጉዳይ? እስካሁን እንግዲህ እዛ ትኩረት አላደረግኩም። ያው እንግዲህ ይኖራል ወደፊት። በቃ ስታፈቅር መተነገረን የፍቅር ታሪክን። እሺ እነግራቸዋለሁ። ወንድሜ እናመሰግናለን። አመሰግናለሁ በጣም ቴንኪው። ዩር ዋልካም። እኛም እናመሰግናለን። እሺ መቼ ከትናንት ወዲያ ወረፋ ጠብቃ ሳይደርሳት የሄደች ልጅ ነበረች። ከተጻፈው አይቀርም። ከተጻፈ ግድ ነው። ፈጣሪ ከጻፈው አይቀርም። ብዙም አማርኛ እዚህ ቤት የተጣበሱ ብዙ አሉ። ሪምሻ እንዴት ነሽ ማሪ? ሰላም ነሽ? አለው እንዴት ነሽ? አይሆፕ ፍሪ ባይ ነው። ብዙ ጊዜ ገብቼ ስለማላቅ በጣም ነው የምፈራው። ግን አማርኛ ብዙም አልችልም። ግን ለብዙ ይቶች ትምህርት ስለማይሆን ታሪክን ትንሽ እኔ ማለት ነው የደቡብ ልጅ ነኝ። እዚህ ሀገር ሲመጣ ወደ ስደት ሲወጣ ኢትዮጵያ የነበርኩት ጊዜ እኔ ጓደኛ ምናምን ምንም አልነበረም። 16 ዓመት ነው ወደዚህ የመጣሁት ዱባይ። እዚህ ያመጣችኝ አክስቴ ነች፣ የእናቴ እህት ነበረች። እዛ ኢትዮጵያ የነበርኩት ጊዜ ከትምህርት ቤት ቸርች፣ በቃ ሌላ ነገር አላውቅም ነበረ። ከዛ አክስቴ ወደዚህ ያመጣችኝ ወደ ዱባይ። ከዛ ካመጣችኝ በኋላ እሷ ጋር እስከ 1 ዓመት ሰራሁ። እሷ እዚህ ከኔ ጋር ነበረች። እሷ ቤት አንድ ቤት እየሰራን። ከዛ እሷ ከ1 ዓመት በኋላ ሄዳ ገባች፣ ወደ ሳውዝ አፍሪካ ሄዳ። ከዛ 1 ዓመት እነ ከማንም ወንድ ነው ከቤተሰቦቼ ውጭ ከማንም ወንድ ጋር አላወራም ነበረ። ስትቆጥ በጣም ነው እንትን የምትለኝ። እሷን ስለምፈራው እሷ ያሳደገችኝ። ከዛ እሷ ከሄደች በኋላ የሰፈራችን ልጅ ነበረ፣ ከሱ ጋር ማውራት ጀመርኩ። እያወራ የነበረ ጊዜ እኛ ቤተሰብ ለቅሶ ተፈጠረ። እሱ ምኖሮ ናዝሬት ነው። ከዛ እሱ ለለቅሶ እዛ ገጠር ሄዶ ነበረ ክፍለ ሀገር። አላቅም ለእናቴ ማን እንደሆነ ነገራትና እሷ ይሄ ነገር ሰማች። ከዛ ከለቅሶ ቤት ወጥታ መጥታ በሁለተኛ ቀን ደውላ ጠየቀችኝ። እኔ ለእናቴ የመጀመሪያ ልጅ ስለሆንኩኝ ሁሉም ነገር ነግራታለሁ። ምንም ነገር ለሱ አልደብቃትም። ከዛ እኔ ችግር የለም እረዳሻለሁ፣ ግን ለአንቺ አይሆንሽም፣ የሚያታውሪ አባትሽ አይፈልግም እና ዝምድና ላለ ብቻ ብዙ ነገር አለ አይሆንሽም አለችኝ። እኔ ደግሞ እናትም ስለመወዳት የእሷ ምክር ስለመሰማት እሺ አንቺ ካልሽኝማ በቃ ይቅርብኝ አልፈልግም ብዬ ተውኩት። ልጁን አልፈልግም፣ ቤተሰቦች የማይፈልጉ ነገር ውስጥ አልገባም፣ ይቅርብኝ። ስለሱ ብዙ ነገር አወረኝ። በቃ አሳብድሻለሁ፣ ጠንቋይ ቤት ውስጥ ነው ፎቶሽን የሚያሰረው፣ ብዙ ነገር ማውራት ጀመረ። እኔ 2 ወር ብቻ ነው ያወራሁት ከሱ ጋር፣ ብዙ ጊዜ አላወራም አልፈልግም ስላልኩ። እሺ በቃ ለሰው ነግሬ እንደዚህ እያለኝ ነው ብዬ ለሰው ነግሬ ስልኩን ብሎክ አድርጌ ጠፋው ከመስመር። ስልኩን ቀየርኩት፣ ዋትስአፕ ሁሉም ነገር ቀየረ። ከዛ 3 ነው ከ4 ወር በኋላ የሆነ ልጅ በሜሴንጀር ሀያለኝ፣ ፌስቡክ ማለት ነው። 3 ነው 4 ቀን ቆይቼ አልመለስኩም። እሱ ይላል ይጽፋል ብዙ ነገር ይላልን አልመልስም። ሳጣኩትና በሳምንቱ ነው የመለስኩት። ሀይ ስለው አቤት ብዬ ሲመልሰው በውስጥ እናወራ ቁጥሽን ላኪ ያለኝ። እኔ አላቅም። እኔ በቃ ትኩረቴ ስራ ላይ ነው፣ ብዙም እንትን አይደለሁም። ከዛ 3ኛ ቀን በሳምንቱን ስልኩን ከመለስኩ በኋላ በኢሞ ቁጥር ላከኝ እሱ። ከዛ እያወራን እኔ ደግሞ ጠየቅኩት
ከኔ ምንድን ነው የምትፈልገው? እኔ ከማላውቀው ሰው ጋር አላወራም ብዬ ብዙ ነገር ሲያወራ አንቺ አታውቅኝም፣ እኔ አውቅሻለሁ፣ የአክስትሽ ልጅ ከኔ ጋር ነው አንድ ላይ ነው የምንሰራው፣ ቤተሰቦችን ሁሉም ሰው አውቃለሁ ምናምን አለ። እሺ ምን ችግር አለ ብዬ ማውራት ጀመርን ከሱ ጋር እያወራን አመት ቆያ፣ አመት ሆነ። ከዛ ወንድሜ ታላቅ ወንድሜ ወደ ሳውዝ አፍሪካ ሄዳለሁ ብሎ ከቤት ወጣ። እሱ የወጣ ጊዜ እጄ ላይ ብር አልነበረም፣ ህቁቅ ብቻ አለሁ። የኢትዮጵያ 300,000 ብር ጠየቅኩት እዛ ታይዞ መንገድ ላይ። ከዛ ለአክስቴ ልጅ እኔ ህቁቅ ብቻ አለሁ እጄ ላይ ብር የለም እና ብር ብደስለኝ ብዬ ጠየቅኩት። ህቁቁ ስደርስ እሰጣለሁ ብዬ። ከዛ እሱ ሰውን ለምንድን ነው የምትጠይቂኝ እንዴ እያለው ለምን አትጠይቂኝ ምናምን አለ። እኔ ደግሞ አሁን ለማንም እንትን ማለት ነው የውስጥ በቃ ብቸግር ብደስት ለማንም የምስትረን ማውራት አልፈልግም። ከዛ እሺ አንተ ጋር ካለ ስጣኝና ከ2 ወር ከ1 ወር በኋላ ይሰጣል አልኩት። ከዛ 200,000 ብር ማለት ነው በአባቴ አካውንት አስገባ። ልጁ የፍቅረኛ የነበረ ካስገባው በኋላ በሁለተኛ ወር ነው ኢትም ነበረች ቤሩት ሄዳ ሰርታ ብርን አጠራቅማ እናመሰግናለን እና ብሩን ውሰድ አልኩት። አሁን እቁብ ደርሶልኛል እና በጣም አመሰግናለሁ ብዬ 100,000 አሁን ስጭኝ እና 100,000 አንቺ ጋር ይቀመጥ አሁን አልፈልግም አለ። ሲፈልግ እነግርሻለሁ ስለ እሺ ብዬ 100,000 ሰጥቼ 100,000 እሺ ብዬ ያ 100,000 በአባቴ አካውንት አስቀመጥኩ የሰው ነው ብዬ። ከዛ እያወራን 2 አመት ቆየን። ከዛ እኔ እዚህ ወድቄ ሐኪም ቤት ሄጄ ኦፕሬሽን ተደርጌ በጣም አሞኝ ኢትዮጵያ ሄድኩት። ከሱ ጋር እያወራን ነበረ ጊዜ 2 አመት ቆይተናል። ኢትዮጵያ ሲሄድ አትመጪ እዛ ቁጭ በይና እኔ የሚያስፈልግሽ ነገር ሁሉ ነገር እናደርግሻለሁ አለ። እኔ አልፈልግም፣ እኔም እዚህ እየሰራው አንተም እየሰራ መለወጥ እንችላለን፣ ኢትዮጵያ ላይ መቀመጥ ነው አልፈልግም ብዬ ሴትዮ ሐኪም ቤት እዛ እጅ ኢትዮጵያ ወር ከ20 ቀን ከቆየ በኋላ ከዚህ ትኬት ላከች ከዱባይ ማለት ነው። 1 ወር 20 ቀን ቆይቼ ተመልሼ ወደ ዱባይ መጣሁ። ከመጣሁ በኋላ አልነገርኩም። ወደዚህ ሲመጣ እኛ ቤተሰብ ለቅሶ ነበረ፣ የእናቴ አባት ሞቷል። እኔ ጠዋት ነው ብራ ሲባል እሱ ማታ ሞተ። እኔ መለሳለሁ ስል አይሆንም ሂጂ አለችኝ እናቴ። ትቼ መጣ ወደዚህ። ከዛ ወንድሜን ጠይቆ ነግሯል። ከወንድሜ ጋር ከቤተሰቦቼ ጋር ያወራል። ወንድሜ እንደዚህ ብሎ ለቅሶ አለ ምናምን ለሱ ነግሯል። እዛ እዚህ እኔ አሁን ሰኞ ቀን ነው እዚህ መጣሁት። ማስከኝ ሮብ ቀን ደውዬ ነገርኩ። በጣም ሰደበኝ። የአረብ ጓደኛዬ ነበረች እና እሷ እኮ መጣልሽ ምናምን እሷ የመጣችው ስራ ፈልጋ ሳይሆን ወንድ ፈልጋ እንጂ አልፈልጋትም ብሎ ብዙ ነገር ብዙ ስድብ፣ በጣም የሚያስጠላው ስድብ ሰደበኝ። ምንም አላልኩ ጸጥ አልኩት እና ተናድጄ ስልኩን ብሎክ አድርጌ 15 ቀን ቆየ ከሱ ጋር ሳላወራ። እኔ ስራ ፈልጌ መጣ እንጂ ሰርቼ ለመለወጥ መጣ እንጂ ወንድ ፈልጌ አይደለም መጣ። ተናድጄ በጣም አለቀስኩ። ከዛ አልፈልግም ብዬ ስልኩን ብሎክ አድርጌ እስከ 2 ወር ቆየ። ከዛ አለቅሶ ለምኖ አክስቴ ልጆች ነበር ለእነሱ ነግዙ የአክስቴ ልጅ ተይ እሱ ስለምወድሽ እና ስለምፈልግሽ ነው ተናዱን እንደዚህ ያለ ተይ በቃ ምናምን ስሉ እሺ ብዬ ብሎጉን ፈታው። ማውራት ጀመረ። እሱ ምኖረው ሳውዝ አፍሪካ ነው፣ ኢትዮጵያ ውስጥ አይደለም ያለው። ከዛ እዚህ መጥቼ 3ኛ አመት ይዘን እያወርን ያለው ካልመጣሽ አለ። እሱ ያቡ ከእናቴ ጋር ያወራል፣ ከወንድሜ ጋር ያወራል፣ ከአይቴ ጋር ያወራል፣ ከአክስቴ ልጆች ጋር ያወራል። የእሱ ቤተሰቦች ማንም ሰው አላውቅም። ሲጠይቀው እኔ ደግሞ እሱ የእናቱ ወንድም ነበር አጎቱ። ከአጎቱ ስልክ የእኔ ስልክ ብሎክ አድርጎ አስወጥተዋል። እኔ ከማንም ሰው ጋር እንደማያወራ አይፈልግም እሱ። ከዛ ችግሩ ምንድን ነው ብዬ ሁሉም ስጠይቀው እዚህ ስትመጪ በቃ ብዙ ነገር ይላል። ከዛ ካልመጣሽ ብሎ አስቸግረኝ። እኔ ደግሞ እዚህ ኮንትራት ልጨርስ ነበረ፣ ትንሽ ጊዜ ነው የቀረ። እሺ እመጣለሁ ብዬ እሺ እመጣለሁ በቃ ችግር የለም አልኩት። ምን ያለኝ ከዛ ቤተሰብ ማታስተዋወቅ ከሆነ እኔ አልሄድም፣ ቤተሰብ ሳያውቅ ዝም ብዬ እኔ መሄድ አልፈልግም ብዬ እምቢ አልኩት እና አንድ ቀን ለወንድሜ እኔ ይሄ ሁሉም የአመት ሁሉ አስጠብቀኝ እሷን ብዬ ስንት ነገር ሆኜ አሁንም ብላለች ብዬ ለወንድሜ ተናግሯል። ወንድሜ ተቆጣኝና አያገባችሁም የራሴ የግሌ ህይወት ነው እዚህም ብዬ መሄድ አልፈልግም ብዬ የወንድሜ ስልክ ናድጄ ብሎ ቀረ። ጓደኛዬ ነበረችና ለጓደኛዬ ነገርኳት። እሷ
እስቲ ሂጂ የእሱ ፎቶ ወስዳሽ ፌስቡክ ላይ አስቀምጭ ያለችኝ የልጁን ፎቶ። ከዛ ፎቶን ወስጄ ሌላ ማንም ሰው የማውቀው አዲስ ፌስቡክ አለ እሱ ላይ ወስጄ ፕሮፋይል ላይ አስቀመጥኩ። 3 ሰው አንዷ አንቺ ምን ፈልገሽ ነው ከባሌ አለች። አንዱ ደግሞ ወይኔ ወንድም ብላ በሜሴንጀር የእሱና የልጁን ፎቶ በሜሴንጀር ላከች። ኢትዮጵያ አንድ ላይ ተነሳ ፎቶ። እሱ ደግሞ ቤተሰቦች ያንተ ቤተሰብ አይታወቅም ምናምን ብዬ ስጠይቀው እሱ እዚህ ከመጣሽ በኋላ ነው ብለው እዚህ ከመጣሽ በኋላ ለኛል። ከዛ ይሄ ነገር ስክሪንሾት አድርጌ ለሱ ላኩት በዋትስአፕ። ከዛ ይሄ ኢቴ ነበረችና ኢቴናችና የኢቴ ልጅ ነው እንጂ ፍቅረኛም አልነበረም ምን ሚስትም የለኝም ልጅም የለኝም ብሎ ብዙ ነገር አወራ። ከዛ አንድ ቀን ማለት ነው እንደዚህ አርጉ በቃ ከኢቴ ጋር ተዋወቁ ብዬ የሆነ የነሱ ሰፈር ልጅ ነበረችና ግሩፕ ሲያስገባው ብሎክ አርጎ ወጣ። ሊፍት ሆነ ወጣ ከግሩፕ። ከዛ ነጻት አልኩትና ከሳምንት በኋላ መልሶ ደወለኝ። ራሱ የማትመጪ ከሆነ እኔ አሳብድሻለሁ አለ። ብዙ ነገር አወራ። እኔ ደግሞ እሱ በወስ ሲያስቀምጠው እኔ በአንደኛ ስልክ ሽር እያረኩ እያስቀመጥኩ ነበር። እሱ ቦይስ ያስቀምጣል በደቂቃ ዲሌት ያደርጋል፣ ቦይስ ያስቀምጣል በደቂቃ ዲሌት ያደርጋል። እኔ ደግሞ እሱን እንትን እያስቀመጥኩ ነበረ። ከዛ እስቲ ውስጥ ያለችው ሳውዲ ነው እና በቀጥታ ደወለችኝ ከሳውዲ ወደ ዱባይ። ቁጥርማ እንደሰጠ አላውቅም። ሁሉም ነገር ነገርኳት። ኢየሱስ ከ3 ዓመት እያወራን ነበረ። እኔ አላውቅም ፍቅረኛ ያለኝ ምን ብሎ ነው ያወራኝ። እኔ ባለቤቱ ነኝ ኢትዮጵያ። እሷ እኔ አገብቼ በወለድኩ በ3ኛ ወር ነው ሰው ተበርካ አይደል ልጅ አለ ሚስት አለ። አንቺ ማታውቂ ሰው ዝም ብለሽ ለምንድን ነው የምታወሪ? እኔ እኮ ባለቤቱ ነኝ ይከስሻለሁ ብላ ብዙ ነገር አወረች። ከዛ አልፈልግም ብዬ ስልኩን ብሎክ አደረኩት። የሱን ጭራሽ አልፈልግም ብዬ እሱ ምለው ለአንቺ የሰጠውሽ ገንዘብ ይቅርብኝ። ይህ ብር ሀው ኢትዮጵያ የትኩት ጊዜ ራሴ ብር ሊኮኛል ብዙ ነገር ነው። ስልክ ራሱ አይፎን ስልክ ከሶስት አፍሪካ የኢትዮጵያ የ120 ሺህ ስልክ ገዝቶ ሊኳል ወደ ኢትዮጵያ። እኔ ከሱ ጋር ለማውራት ብዬ ስልክ ይሰራል ግን ዋይፋይ ስራም ብዬ ስልክን ዘግቼ ሳምንት ቆይቼ ያውቃለሁ። እሱ ብዙ ጊዜ ያስቸግረኛል። ከኔ ጋር የማታወሪ ከሆነ ብዙ ነው በቃ በብዙ ነገር ነው የሚያስፈራኝ። ከዛ ይሄ ሁሉም በኋላ ለአጎቴ ልጅና ለሱ በግሩፕ አድርጌ ሁሉም ነገር ነገርኩ። ከነገርኩ በኋላ የሰው ውሸት ሰምታ ነው እንጂ እኔ ምንም ነገር የለብኝም። እኔ እሷን አግብቼ መኖር ነው የምፈልግ ነበር። ዛሬ መደልደው ብዙ ነገር አወራ። አሁን እኔ ኦኬስ ችግር የለም አንተ ጋር እመጣለሁ። ቤተሰብ ለምንድን ነው የማስታወቀኝ? ቤተሰብ እኔ አልፈ እናቴ እኛ በቤተሰባችን በእንትናችን ሳንጋባ በፊት ቤተሰብ ማስታወቅ ነውር ነው እንጂ አይቻልም ማለት። እኔ ደግሞ አልፈልግም። እኔ ደግሞ ሄጄ ካገባ በኋላ መፈተት አልፈልግም። እንትና ሄዳ እንትና ወጥሽ መባል አልፈልግም ብዬ ሳያወራ አሁን ራሱ ትላንትና ቦይስ አስቀምጠው ባንትን የፎቶሽን ጦንቃይ ልጅ አስርጭሻለሁ እዛ ሀገር እያለሽ ወይ ሬሳሽ ወደ ሀገር ቤት ይገባል ወይ አንቺ እዛ መዳን ቤት ወጥተሽ ስፓልት ላይ የምታል ብዙ ነገር እንትን እያለ ነበር። እኔ ምንድን ነው ማድረግ ያለብኝ? ብዙ ነገር አለ ግን ማውራት ፈራው። ማሪ አንቺ የምትቀርቢያቸው ወንዶች ሁሉ ጠንቋይ ቤት የሚሄዱ ናቸው። በጠንቋይ እናስመትትብሻለን የሚሉሽ የመጀመሪያውም እንደዛው ይኸኛውም እንደዚው። ምንድን ነው ከጠንቋይ ጋር ያላችሁ ጉዳይ? የመጀመሪያም እስከ 2 ወር ካወራን በኋላ እኔ አልፈልግም ብዬ ብሎክ ሲያደርገው እንደዚህ ነው። ይሄ ራሱ አሁን አሳብድሻለሁ ይጋልሻለሁ ብዙ ነገር ነው እንትን የምለው እኔ አላውቅም። ብቻ እኔ አልፈልግም ስላልኩት ብቻ እኔ አሁን ያልኩት ከፈለክ ብርክን ልስጦ እኔ አልፈልግም ከአንተ እኔ ብሩን ነገር ምንም ነገር አልፈልግም። የሚፈልገው አንቺን ነው። አንቺ ማትመጪ ከሆነ ታያለሽ። ቁንም ነውልኝ እኮ አንቺ በጠንቋይ ታምኛለሽ? አረ በፈጣሪ ነው የሚያምነው። ጠንቋይ አላመንሽ አይሰራም እኮ ጠንቋይ። አንቺ ካላመንሽ ፎቶሽን አይደለም ምንሽንም ይዞ ቢሄድ ጠንቋይ አንቺ ላይ አይሰራም። አንቺ ካላመንሽ የምትፈሪው ካመንሽ ነው። ጠንቋይ አቅም ቢኖረው ለምን ራሱ ሀብታም አይሆንም? ቆርቆሮ ቤት መጋረጃ ውስጥ ተቀምጦ ከሚጠነቁን ለምን ቪላ ቤት ሚሊዮነር መኪና ምናምን ለምን ሀብታም አይሆንም?
እስኪ ንገሪኝ። ከሰዎች ብር ከሚለምን እሱ ጋር ሊያስጠነቁሉ ከሚሄዱ መሀይሞች በግ፣ ዶሮ፣ ፍየል ከሚል ለሚሊዮነር አይሆንም። በየሀገሩ እየዞረ ዘና ብሎ ላይፉን አይኖርም። እንግዲህ ሰውን ሀብታም አደርጋለሁ ከሚል ራሱ ለምን ሀብታም አይሆንም? ከራስ በላይ ንፋስ አይደል? ጠንቋይ ምንም አያውቅም ማሬ፣ ለራሱም አያውቅም። ጠንቋይ አቅም ቢኖረው ድሮ ሀብታም ይሆን ነበር። ራሱ እድሜ ልኩን መጋረጃ ውስጥ ተቀምጦ ጣም እያጨሰ የሰው ብር አይለምንም ነበር። ስለዚህ አስፍሪ ጠንቋይ። እሺ እሺ። አሁን ደግሞ እዚ አንድ ነገር አሁን ማለት ነው እሱ ለእኔ ብዙ ነገር የሰጣ የመጀመሪያ 100,000 አለ፣ ስልክ ገዛልኝም አለ እና ኢትዮጵያ የሄድኩት ጊዜ ካርድ ብዙ ጊዜ ሊካል ብር ሊካል ብዙ ነገር አድርጎልኛል። ወንዶች ከዚህ ስንት ነገር ይበዛል እንዴ? ሰጠሽ አጭበርብረሽም ሰርቀሽ ነው ሽጉጥ ደቅነሽበት ነው ራሱ እንደሰጠ ግን ና ሰቶች ነው። ቆፍጠን በይና ልመልሽለት ነው። አሁን ስትለያዩ ልትመልሽለት ነው። እኔ በቀን ተዋኝና ብሪክን ደስጠ ያለ አልፈልግም። ብር የምፈልገው ዋንችና ራሱ ህይወትሽን አጥፋለን ምለው። በእናትሽ ቆፍጠን በይ፣ ደሜን አታፊው። ወንዶች ከሴት በጣም ብር ይበላሉ። አንድ ቀን መልሰው አያውቁም። ራሱ ወዶ ፈቅዶ ነው የላከልሽ የሰጠሽ። ስለዚህ አርፈሽ ተቀመጪ። ብሎ ካርዱ ኬትም አባቱ አያገኝሽም። ምንም አይመጣም። ቆፍጠን በይ። ጀግኝ እንጂ ምንድን ነው አንቺ? እንዳትመልሽ። ካልፈለግሽው ለድሃ ስጪ፣ ለታመመ ሰው መታከሚያ ስጪ፣ ለምስኪን ስጪ። እሺ እሺ። አሁን ለምሳሌ እኔ አሁን ወይ ኢትዮጵያ አንድ ትንሽ ጊዜ ና ሄጄ ኢትዮጵያ ካገቡ ሌላ ነገር አይፈጠርም። በኋላ ችግር አይመጣም። ለኔ ወደፊቱን ፈጣሪ ነው የሚያውቀው። ስለ ወደፊቱን ጠንቋይ አይደለሁም። ነገሩ ጠንቋይም አያውቅም። ወደፊቱ የሚያውቀው ፈጣሪ ብቻ ነው። ማንም አያውቅም። ስለ ወደፊቱ ዝም ብለው ለፈጣሪ ሰተሽ ኖሪ። ገና ወደፊት ለወደፊት ዋረንቲ ፈለግሽ፣ ወደፊት በአስተማመኛ ፈለግሽ። ምን አይነት ነው? ወደፊቱን ፈጣሪ ነው የሚያውቀው። ወደፊት አግቢ አታግቢ ፈጣሪ ነው የሚያውቀው። ኑሪ ብትሞች ዛሬ ለምሳሌ ብዙ እንትን ስላሰብኩ አሁን የሰውዬው እሱ አገብቷል። እንግዲህ የራሱ ልጅ አለ፣ ባለትዳር ነው። እሺ ከኔ ምንድን ነው የምፈልገው? ወይ ገንዘቡን አይፈልግም ወይን አይተውም። መከራ ያሳየኝ። ጥሪውን ጠይቀው ከአንቺ ምን እንደሚፈልግ። ለማንኛውም ማሪ ቆፍጠን በይ። እሺ አመሰግናለሁ። ጠንክሪ፣ ጀግኝ እና ማለት ነው። የወደፊቱን ደግሞ አይታወቅም። ዛሬ ልትሞቺ ትችያለሽ፣ ወይ ትኖሪያለሽ ወይ ትሞቻለሽ። ወደፊት ማን አለ? እሺ አሁን ደግሞ የአሁኑ ማለት ነው የኔ ልጅ ነበረ ኢትዮጵያ የሄድኩት ጊዜ ታወቀን ልጅ አሁን እዛ የሆነ ለቅሶ ነበረ ሰፈር እዛ ነው ያወቅኩት። ግን አውቃለሁ ህፃን ሆኜ ማለት ነው። እሱ ከነ ትልቅ ነው። አሁን ከሱ ጋር እያወራው ነው። እሱ ምለው ምንድን ነው እኔም አሁን ከሰው ጋር ሲያወራ ወይ ሀተ ቤተሰብ ራሱ ብር ሲጠይቀኝ ይህን በቃ የሚያስፈልገው ነገር ካለን እንጂ ዝም ብሎ ሲጠማ አሁን አንቺ እስከምትመጪ የሆነ ነገር ሊያስተካክልና የኢትዮጵያ 100,000 ስጪ አለኝ። አንተን ለአንተ ብር ሰጥቼ አንተን ሊያጋባን እንደ ብር አልሰጠም። ያለ ወንድ መቆየት ትንሽ ጊዜ እንኳን ያለ ወንድ መቆየታችን ምንድን ነው? ወደ 3ኛ ገብተሻል። 2ኛውን ፈንሳዘጊ ትንሽ ጊዜ ራስሽን የምታዳምጭበት ጊዜ ለምን አትወስጂም? አንደኛው ጋር ወደ 2ኛው ወዲያው ግልግል እዛ ከ2ኛው ገና ሳይዘጋ 2ኛው ፋይል ወደ 3ኛ ምን ጉድ ነሽ? ለራስሽን የምታዳምጭበት ጊዜ ትንሽ እኮ ያስፈልግሻል። የራስሽ ጊዜ ራስሽን የምታዳምጭበት። ሁሌ በወንድ ቢዚ ከሆንሽ በምን ጊዜ ነው የአንቺን ፍላጎት የምታዳምጭው? እኔ ምንድን ነው የምፈልገው በህይወቴ ብለሽ ራስሽ የምታዳምጭው መቼ ነው? ሁለት እያወራ ነበር። ወደዛ ምን አጅል ናት በእናታችሁ። ወደዛ ሄደሽ ተጋጀብጭልኝ። ያለ ወንድ አንድ ቀን አታድርም እንዴ ልጅቷ? አንዱን ሳትጨርስ አንዱ ጋር አንደኛው ሳትጨርስ ወደ 2ኛው ገባል። ከ2ኛው ጋር ሳትጨርስ የእሱ ፋይል ሳይዘጋ ከ3ኛው ጋር ደግሞ ኢትዮጵያ ለቅሶ በሄደችበት ደግሞ ድንኳን ውስጥ ለቅሶ ቤት ደግሞ አንዱን ጠብሳ ወጣች። እንጉድ ነሽ። እንደዚህ ነገር እኮ ዲፕሬሽን ውስጥ ይከታል። ግድ ያለ ፍቅረኛ አይኖርም። የመዳም ስራ ስትሰሪ መደበሪያ ካጣሽ ታሪክ አዳምጪ። ዩቱብ ላይ ቲክቶክ ላይቭ ላይ እኛ ጋር ታሪክ አዳምጪ።
እንዲ ላይ በላ እንደዚህ ይሻላል። እንደዚህ በጣም ብርሃን በዛ መሰለኝ። እንደዚህ ትንሽ እንቆይና እሺ። አስተማሪ ታልከለ የሌላ ሰው አካውንት ነው አይቻልም። ወንድ መግባት አብዱሽኩር እኮ ነው የሚለው ስሙን ኤ ብሎ አብዱሽኩር እንደሚለው ኤ ብሎ ስላሽ ከዛ ሽኩር ነው የሚለው ኤ የሚለው አብዱሽኩር ለሚለው ኤ የሚለው አብዱሽኩር ለሚለው የሚገባው ኦኬ። አሁን ገባኝ። አላውቅም ነበር። እሺ አብዱሽኩር ልታወራ ነው? ሚዩት አድርገህ ትቀመጥ ነው የገባኸው? አልገባኝም። ቻው። ስለ ስሙ ማብራሪያ ሰጥተሽ። እግዚአብሔር ይመስገን